ሙስሊሞች እንደዚህ ናቸው። ሀዲሳቸውን አያውቁም። እኛ እንደነሱ ሸታም ቀጣፊ እንመስላቸዋለን። ወይንም ደግሞ ከስር ያለውን ምንም ማያውቀው ማህበረሰብ ለማጭበርበር ዋሽተሃል ምናምን። ክርስቲያን እንደውም አለሳልሶት ነው የተናገረው እንጂ አረብኛው ላይ የከፋ ነው። የከፋ የትኛው ነው ንገረኝ። ሲየላ እየተረጎምክ ንገረኝ። አላህ እንዴት ነው የሚመጣው? በመጀመሪያ እንዴት ነው የመጣው? በመጀመሪያ እንዴት ነው የመጣው? ንገረን። አላህ እንዴት ነው መጀመሪያ የሚመጣው? የከፋ ነው ያልከውን ህዝቡ ይስማ። ንገረን ቶሎ በል። የላ አላህ እንዴት ነው የመጣው እኮ እየጠየኩህ እኮ ነው። እንዴት? በመጀመሪያ ወደ ሰዎቹ እንዴት ነው የመጣው ማለት ሐዲሱ ነው። አላህ መቼ ነው ያያችሁት? በመጀመሪያ የምታዩት የት ነው? የውመል ቂያማ ነው። የውመል ቂያማ። ኦኬ። ከዚህ በፊት አይታችሁ ታውቁ ነበረ? ይሄ ባቱን ከሚገልጥበት በፊት ይሄ ከሐዲሱ ጋር ይገናኛል ብለህ ታስባለህ? ይህም እኮ መልቅያማ እኮ ነው ወንድማችን። መልቅያማ ላይ ወይም አዳምጥ፣ የቅያማ ቀን ታዩታላችሁ አላህን በግልጽ ባቱን ገልጦ። ከዚህ በፊትስ አይታችሁት ነበር አላህን? እኮ ከዚህ በፊት ምን አስጠየቅህ ነው? አሁን እዚህ ጋር ይሄ ጠፍቶ ነው። አይታችሁት ታውቃላችሁ? አታውቁም? አይተን አናውቅም። ልክ እንደናንተ አምላክ የኛ እንደናንተ አምላኮች አይወጡም። አዳምጣ። አይታው ማታውቅ ከሆነ አላህ የምናውቀው በባቱ ነው። እንዴት ነው ያልከው? ካደ አይታው ማታውቀውን አካል በባቱ ነው የምናውቀው። ማና እኔ ብያለሁ። በምንድን ነው የምታውቁት? በምንድን ነው የምንለዩት? ማለት ከፍጡር የተለየ ነው። በምንድን ነው የምንለዩት? ባቱን አላህ ይገልጣል አይገልጥም? ከፍጡር የተለየ ነው። አላህ ባት አለ የለውም? እሺ ስለ ባቱ ጋር አሁን ሀዲሱ ጋር ገባል። ቶርግ የሚያሳፍር ሰው ቀየር። ክርስቲያን አትጨቃጨቁ። በተቻለ መጠን ሀሳብ ላይ የምትመልሱ ከሆነ ሀሳብ ላይ ሀዲሱን ከናታውቀውም እኮ ወንድማችን ባቱም እዚህ ጋር ነው ያለው። አላህንም ከአንተ በአላህ እንጠበቃለን የምታባርሩትም እዚሁ ላይ ነው። አላህን በሁለት ቅርጽ የሚመጣው እዚሁ አዲስ ላይ ነው። ከዚህ በፊትም እንዳያችሁት ይናገራል ይሄው ሀዲስ። አታውቀውም? ታዲያ እንዴት ታግዝ? ዘሆል እኮ ጠልጄሃለሁኝ። ስለማታውቀው አይገባህም ምን እያወራው እንዳለ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ጥያቄው ሜቢ ሰምተሽዋል? አይ አልሰማሁም፣ ገና ገባሁ። መልካም። አላህ ባት አለው ብለሽ ታምኛለሽ? አላምንም። ኦኬ። አላህ እጅ ባት ምናምን የሉትም? አላህ ከፍጡር የተለየ ነው። የእኛ ፈጣሪ ከፍጡር ጋር አይመሳሰልም። የት ነው ያለው አላህ? ማለት የት ነው ያለው? ከአርሽ በላይ። የት ነው ያለው? ከአርሽ በላይ። ምኑ ነው ከአርሽ በላይ ያለው? አላህ ነው። ኦኬ። ያ አላህ ከአርሽ በላይ ያለ የምትይው እጅ እግር አለው የለውም? አላህ ሱብሃነሁ ወተዓላ በቁርአንም ሆነ በሐዲስ ገልጾ ሊሆን ይችላል። ያ ለምሳሌ ፍጡራንን በእጅ ሰራኋቸው ብሏል አይደል? ከዛ ተነስታችሁ ነው አላህ እጅ አለው። አላህ እንደ ሰው አምሳያ አይደለም። ለራሱ የገለጸው ነው። አላህ ሱብሃነሁ ወተዓላ ለራሱ በቁርአን ገልጾታል። እኔ አሁን እሱ ላይ ጥያቄ እኮ የለኝም። ስለዚህ እሱ ላይ ጥያቄ የለኝም። አሁን ለራሱ ገልጦታል። ያ እጅ አለው ወይንም ደግሞ ባት አለው ስትሉ ከአርሽ በላይ ነው ያለው ባቱና እጁ ወይንስ ከአርሽ በታችም አለ? ወይንም ያ እጅ ባት የተባለውን አይ ተዊል እናደርጋለን የለውም ብለሽ ነው የምታምኙ? አልገባኝም። እንዴት ማለት? አላህ ከአርሽ በላይ ነው። አላህ ባት ምናምን እንደዚህ ፍጡር አይደለም። ከፍጡር ጋርም አይመሳሰልም። ለራሱ የሰጠው እንትን አለ። ያ ማለት እንደ ፍጡር ነው ማለት አይደለም። ወይም እንደኛ እንደ ሰዎች ይንቀሳቀሳል፣ ይሄዳል፣ ምን ይላል፣ ይበላል፣ ይጠጣል አይደለም። አላህ አይሞትም። አላህ አይተኛም። ከሌሊቱ 1/3 አይወርድም። ሌሊት ጸሎት ለመስማት ወደ ቅርቢቱ ሰማይ አይመጣም። እሱ እናንተ የተረጎማችሁበት መንገድ ነው እሱ። እርግጠኛ ነሽ? ለምን እንደሚወርድ ደግሞ እኛ አንጠይቅም። አላህ ለራሱ ብሎ አላው አለ
ይወርዳል አለ። ስለዚህ አላህ ይወርዳል። ቅድም አይንቀሳቀስም አይወርድም ያልሹ ተሳሳትሽ ማለት ነው እኮ። ካደ የአላህን ባህሪያት ላይ መሳሳት ወይም ሲፋቱ ላይ መሳሳት ያከፍራል የሚል አስተምሮ እንዳላችሁ ደግሞ እንዳዘነጊ። ማለትም ሆን ብሎ የአላህ ባህሪያትን መካድ ከእስልምና ያስወጣሻል። ይወርዳል ይንቀሳቀሳል እያላችሁ እያመናችሁ፣ አንቺ ደግሞ ነው አላህ አይወርድም አልሽ። ይሄ ነገር እንዴት ታስማሚዋለሽ? ሱብሃንአላህ ይለያያል እኮ። እኛ እኮ እዛ ውስጥ አንገባም። አላህ ያለ እንደዛ ያወርዳል ያለበት የራሱ እንትን አለው። በቃ እኛ እዛ ጥያቄ ውስጥ አንገባም። ምን አለ የራሱ ምክንያት ይኖረዋል። ወርዳል ያለበት እኛ አላየንማ። ሲወርድ አላየንም። ያላየነውን ነገር መመስከር አንችልም። ምን ይሰራል ታዲያ? ያላየሽውን አካል ይወርዳል ብለሽ ከምታምኚ ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሎ ለሰዎች ተገልጦ ታይቶ ሕሙማንን ፈውሶ ሙታንን አስነስቶ ተአምር አድርጎ ሞትን በሞቱ ሽሮ የተነሳውን ክርስቶስን በስጋ የተገለጠውን በሰዎች የታየውን የታዳሰሰውን አላመልክም ብለሽ በየቀኑ ከሌሊቱ 1/3 ይወርዳል ማንም አያየውም። ምን ይጠቅማል እሱ? እሺ እዛው አይሆንም ከአርሽ በላይ ጠይብ ጥያቄ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበት ቦታ አለ? አምልኩኝ እኔ ፈጣሪ ነኝ ያለበት ቦታ አለ? በተግባር ገለጠው አልኩሽ እኮ። ማለት አይጠበቅበትም። ዶክተር ጋር ስትሄጂ አንቺን ሊያክምሽ እኔ ዶክተር ነኝ አይልሽም። ልብሱ ራሱ ያስታውቅሻል። ሆስፒታል ስትሄጂ ሲያክምሽ ሐኪም መሆኑን ትረጃለሽ። ክርስቶስ ሐኪም መሆኑ አካሚነቱን ያሳያል። ህይወት መሆኑ ህይወትን ሰጪ መሆኑ ይታወቃል። ምክንያቱም እኔ ህይወት ነኝ ስላለ፣ እኔ መንገድ ነኝ፣ ህይወት ነኝ ስላለ፣ እኔ እውነት ነኝ ስላለ፣ የቀኗም ጌታ ነኝ። ቀን እንኳን ሳቀር የፈጠራት አንቺ በቀን ውስጥ የተፈጠርሽ ነኝ። እርሱ ግን የቀኗ እንኳን ጌታ ነው። በደንብ አስተውይ። አንቺ የመጣሽው በቀን ውስጥ ነው። የነገሮች ጅማሪ፣ የታይም ጅማሪ፣ ታይምን አስጀማሪ እርሱ ነው። የታይም አስጀማሪ እሱ ነው። አንቺ በታይም ውስጥ ጅማሪ ነሽ። በታይም ውስጥ የመጣሽ ነሽ። ታይምን እንኳን ያስጀመርኩት እኔ ነኝ አለ ማርቆስ ወንጌል ምዕራፍ 2 ላይ እንደሚናገረው ለመጨረሻ አካባቢ ላይ ለቀኗ እንኳን ጌታዋ ከሆነ አብ እስከዛሬ ይሰራል እኔም እሰራለሁ አለ። የአብ የባህሪ ቃል ስለሆነ ማለት ነው። ሁሉ የተፈጠሩት በቃል ነውና ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ማለት ነው። ስለዚህ ክርስቶስ በንግግር ብቻ ሳይሆን በንግግር ብቻ ሳይሆን በተግባር ያደረገ አምላክ ነው። ምን አለ ክርስቶስ? እኔ በአብ ስም መጣሁኝ አልተቀበላችሁኝም፣ ሌላው ግን በስሙ ቢመጣ ትቀበሉታላችሁ አለ። እርሱ አብ አባቱ መሰከረለት ስሙት ብሎ፣ እርሱ አምላክ ነው ብሎ አባቱ ነገረ። በአብ ስም ስለመጣ ክርስቶስ ልጄን ስሙ አለን፣ እንሰማዋለን። የቀኗ እንኳን ፈጣሪ እኔ ነኝ አለ፣ እንሰማዋለን። እኛ የተፈጠርነው በቀን ውስጥ ስለሆነ፣ እናንተ ግን መሐመድ በራሱ ስም መጣ። በራሱ ስም መጣና አላህ የሚባል አለ ከሌሊቱ 1/3 ላይ ሁሌም ይወርዳል አላችሁ። አሜን ብላችሁ ተቀበላችሁ። ያየዋለ አላህ ረሱል ዓለይሂ ሰላቱ ወሰላም ተላኩ። ትቀጥያለሽ። አንዴ አላህን ያየዋለ ሲወርድ ማንም የለም፣ ማንም የለም። ሲመለስ የሚያየው የለም፣ ሲወርድ የሚያየው የለም። ክርስቶስ ግን ራሱ ምን አለን? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እንደሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለው እርሱ ወደ ሰማይ እንደሚወጣም ነገረን። ክርስቶስ ከዛ እንደመጣ እንደሚወጣም ነገረን። ይህንን ከሰማይ የወረደውን የታየውን የተዳሰሰውን የነገረንን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ እንዲህ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል ተባለ። ሲወጣም አዩት። አላህን ግን አንድ ቀን አንድም ሰው ሲወርድ ያየው የለም። ግን ሁሌም አንድ ቀን አይደለም ለሺህ ዘመናት አላህ ለሊት ይወርዳል ብላችሁ ታምናላችሁ። ያልተገለጠ ያልታየ ምን ጥቅም አለው? ካረ ዝም ብሎ መውረዱ ያቺ ባቱን ይዞ ነው ወይም ይወርደው። ባቱን ይገልጣል ትላላችሁ። ባቱ አብራ ትወርዳለች ወይ? ምንድነው ጥቅሟስ? ምንድነው ጥቅሟ? እዛው ወይን አርሽ ላይ ቁጭ ብሎ ጸሎታችሁን አይሰማ።
በእናንተ ማይታይ ከሆነ የተሰወረ ከሆነ በባቱ ነው የሚወርደው? አለባቱ ነው የሚወርደው? ምን ጥቅም አለው? ባቱ ጥቅሟ ምንድን ነው? በቂያማ ቀን ሲመጣ እንድትሸፈነች ነው የሚመጣው ወይንስ ባቱ ተገልጦ ነው የሚመጣው? ወደ ቅርቢቱ ሰማይ ሁሌም ሲመጣ ባቱ ተገልጣ ነው የሚመጣው ወይንስ ተሸፍኖ ነው የሚመጣው? ምክንያቱም የቂያማ ቀን ባቱን ገልጦ ሲያሳያችሁ ስለሆነ የምታውቁት ማለት ነው። በየትኛው ነው የሚመጣው? ፎዚ ባቱን ይዞ ነው ወይንስ ባቱን ትቶ? የምን ባት ነው? ባት ነው። አላህ ባት እንዳለው አታውቂም? አላህ ባት እንዳለው ሰምተሽ አታውቂም? ነው እኛ ሌሊት የሚወርደው አላህ ሱብሃነሁ ወተዓላ የሚወርደው የሚወጣበትን ሪዝን እኛ እንትን አንልም አልኩ። እኛ እንደዚህ ለምን አላየንም? ሲወርድ አላየንም። እኛ ፈጣሪ አይታይም፣ ፍጡር አይደለም። ይታያል። ፎዚ አይታይም። ማን ያየው? አላህ ሱብሃነሁ ወተዓላ በምድር ላይ እንደናንተ ታይቷል? ተሰቅሏል? ተሙቷል? ደምቷል? ጎበዝ አይታይም። ጎበዝ አልታየም ነው እንጂ አይታይም አይደለም። በቂያማ ቀን ታዩታላችሁ። ያ በቂያማ ቀን ታዩታላችሁ። ከሞት በኋላ ያ እኮ አይታይም አትበያ። አይታይም ካልሽ ፖቴንሻሉ ራሱ የለም፣ እሱ አይታይም። አልታየም ካልሽ ግን እስካሁን አልታየም፣ ወደፊት ግን ሊታይ ይችላል። ስለዚህ ማይታይ ከሆነ ሪዝኑንም ካላወቃችሁ ሁሌ ወደ ቅርቢቱ ሰማይ የሚመጣ ከሆነ ባት ያለው አካል ምንድን ነው ጥቅሙ? አይ ስላላየ ነው አንናገርም መልስ አይሆንም። ገባሽ? ስላላየሹ አይ አልናገርም አይባልም። አስተምሮቱ ተጽፎልሻል እኮ ምን ተብሎ አላህ ይወርዳል ባት አለው ተብለሽ ተነግረሻል። መጽሐፉ አለ። አይ ስላላየሁት ስላላየ ነው አላህ ለሊት ይወርዳል ባት አለው ብለን ብቻ እናልፋለን፣ መልስ አይሆንም። አሌስ እኛ ጋር ስትመጡ ክርስቶስ ለምን መሰቀል አስፈለገው? እዛ ሆኖ ለምን አይመረም? ለምን መገለጥ አስፈለገው? ምናምን የሚሉ ጥያቄዎች አሁን ኪሳችሁ ትይዟቸዋላችሁ፣ ጥጋችሁን ትይዛላችሁ ማለት ነው። እንደዚህ አይነት ጥያቄዎች የምትጠይቁ እኛ ማብራራት እንችላለን፣ እኛ መመለስ እንችላለን። እግዚአብሔር እርሱ ክርስቶስ በስጋ ለምን ተገለጠ የሚለውን እኛ መስረዳት እንችላለን። እናንተስ ይሄ ባት ያለው አካል ከአርሹ በላይ ያለው ለምንድን ነው የሚወርደው? ባቱ ትመጣለች አመጣም? ባት ምንድን ነው? ይህንን ልመልሱ ይገባል ማለት ነው። ፎዚያውን በደንብ አርጉመንቱ ገብቷታል፣ በደንብ ተረድታለች። ዘሆል እኛ ጋር ኮሽን የሚያደርጉት ነገር እነሱ ጋር ከባድ እንደሆነ ተረድተዋለች። ቀጥል ክርስቲያን። እሺ ልቀጥል። እኔ በአሁኑ ሀሳብ አሁን ለምሳሌ አብሪፈታ እንዴት ነህ? እንኳን ደህና መጣ። እሺ ኦኬ። እሺ ስላላህ ባት እንዴት ናችሁ? አለን ስላላህ ባት እስኪ ሁለት ደቂቃ ንገረኝ። በአሁን አይደለም በአሁኑ በልጅቷ ሀሳብ ነው እኮ ላውራበት። በቃ ልጅቷ ወጣለች፣ ተዋት። ልጅቷ የልጅቷ ሀሳብ ነው፣ እሷ ጨርሳት፣ ችግር የለውም። ባናሳችሁ እሱን ተውና ስላለ እኮ ከመነሻው ጀምሮ ነው የምናወራው። ከመነሻው ጀምሮ እናውራና ምክንያቱም ከእሷ ጋር በባቱ ነው የተነሳ ነው። እስኪ ስላላህ ባት ሁለት ደቂቃ አብራራልኝ። ምን ብዬ ላብራራልህ? ማብራራ ሄደው እኮ ባት አለው ከተባለ ባት አለው ነው። ምንድን ነው ባት? አልተገለጸልኝም፣ አልተናገረም። ስለ ባቱ ምንም የምታውቁት ነገር የለም? ለምሳሌ አሁን አንተ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ምንም የማይገናኝ ነገር። ኦኬ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? አንዴ ኦኬ፣ የአላህን ባት ከኢየሱስ ክርስቶስ ጋር እያመሳሰልከው ነው። አንተ አምላክ ነህ አይደል? ኢየሱስ ክርስቶስ አምላክ ሆነ ኢየሱስ ክርስቶስ ሲሰቀል የአላህን ባት ሐዋርያ አለ ወይ ጋር እያመሳሰልከው ነው? የአላህ ባት ነው ብለህ ታምናለህ? አንተ አላህ ባት አለው ብለህ ስለዚህ አታመሳስል። ሱራ 16:74 ላይ አላህን በምንም አትመስሉት ይላል። አንተ አላህን እዚህ ጋር እያመሳሰልከው ከኢየሱስ ጋር አንተ የምታመልከው። ለምሳሌ አሁን እናንተ አሁን ሐሳባችሁ ምን አይነት መሰለህ? ወይ ላውራበት ባሁን አስቀር። አንዴ ተረጋጋ። ቆይ አንዴ ተረጋጋ። ኦኬ እሺ፣ አልተገለጸልህም ባቱ አይደለ? አልተገለጸልህም ባቱ። እሺ ለምሳሌ እግዚአብሔር ለጸጉር አለው ይባላል። ጸጉሩ ምን አይነት ነው? ጸጉሩ ምን አይነት ነው? የእግዚአብሔር እባክህ ተረጋጋ። እሺ ተረጋጋ ፕሊዝ። ኦኬ ተረጋጋ። ኦኬ ባቱ አልተገለጸልህም አይደል? ችግር የለውም፣ እኔ እቀበልሃለሁ እኮ። እሺ አልተገለጸም ሲባል ለእናንተ ብርቅ እንዳይሆን። አሁን ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉር ምን አይነት ጸጉር ነው? እናንተ አለማወቃችሁ፣ ለእናንተ ብርቅ አለማወቅ ነው።
አንዴ ለምሳሌ አሁን በባለፈው አልተገለጸም የሚባለው ነገር ይኸውልህ አዳምጠኝ ክርስቲያን አዳምጠኝ በእናትህ አንዴ አትጨቃጨቅ ተረጋጋ እስኪ ሚዩት ከማስወጣ ለምን ትጨቃጨቃለህ እዚህ ብዙ ሙስሊም አለ ኦኬ ስለ ባቱ አልተገለጸልህም አይደል አልተገለጸም ሲባል ደግሞ ለእናንተ ብርቅ እንዳይመስላችሁ ለምሳሌ እግዚአብሔር ጸጉር አለው ይባላል ጸጉሩ ምን አይነት ነው ሲባል ደግሞ አልተገለጸላችሁም እናንተ ኦኬ የአላህን ባት ከእግዚአብሔር ጸጉር አለው ተብሎ ከተነገረው ጋር እያመሳሰልክ ነው አይደለም ይኸውልህ አዳምጠኝ መጀመሪያ ይኸውላችሁ አልተገለጸም የሚባለው ነገር ይኸውልህ በእኛ እስልምና እሺ ላውራሽ አንዴ ስለኔ እኮ መጠየቅ ትችላለህ እመልስልሃለሁ አንተ ግን የራስን ችለህ እስኪ ስለ አላህ ባት ንገረኝ ስለ አላህ ባት ምን አይነት ብዬ ላውራለህ ለምሳሌ አሁን ያልተገለጸ ነገር ተገልጿል ብዬ በራሴ ጊዜ ውሸት ማውራት አለብኝ ለምሳሌ አምላክ ስለራሱ ያወራው ነገር አወራው ለምሳሌ አዳምጠኝ ላውራ እንጂ ኦኬ እሺ ለምሳሌ አላህ ያወራው ነገር ቃል በቃል ያወራው ነገር በቃ መረዳት ግዴታ ነው ያልተናገረኝ ነገር ደግሞ መናገር አልችልም ለምሳሌ ውሸት ሆንብኛል በእኔ ማለት ነው እዛ ቁርአን ላይ ያልተጻፈ ነገር ማውራት ውሸት ነው እሺ ተስማምቻለሁ ችግር የለውም ስለባቱ የተገለጹ ነገሮችን የምታውቃቸው ነገሮች አሉ እኔ አላውቅም ባት እንዳለ አውቃለሁ ባት አለኝ ሲል አውቃለሁ ባቱ ደግሞ ምን አይነት ባት እንደሆነ አይታወቁም እንደ ሰው ግን አምሳያ የለኝም ብለዋል እሱ ለምሳሌ እንደ ሰው እንደ ፍጡሩ የሚመስል ነገር የለም ግን ባት እንዳለ ይናገራል ስለዚህ ኦኬ እሺ ችግር የለውም ተቀብያለሁ እሱንም ስለዚህ ስለ ባቱ ካልተገለጸልህ ቁጥሩን የማታውቀው ከሆነ አይነቱን የማታውቀው ከሆነ ባት ምን እንደሆነ የማታውቀው ከሆነ የባትን ጥቅም የማታውቅ ከሆነ በቂያማ ቀን ያለህን ባት እንዴት አውቀህ ነው የምትሰግድለት እሱ ይኸውልህ ተናገሩ ቃል ገብቶልህ ለምሳሌ ይኸውልህ አዳምጠኝ መጀመሪያ ቃል ገብቶልህ የኔን የምታዩኝ የኔን ማንነትን የምታዩኝ የውመል ቂያማ ጊዜ ብቻ ነው ብሏል ገባ እዚህ ምድር ላይ ያለን የአላህን ማንነት አናውቅም በውመል ቂያማ ግን የተናገረው ነገር ስለዚህ በቂያማ ቀን አንዴ ቆይ ስለዚህ በቂያማ ቀን አላህን የምትለዩበት አንዳች ነገር አለ ወይ ተብላችሁ ትጠየቁ በባቱ ነው የምንለየው ብላችሁ ትናገራላችሁ አሁን አንተ ደግሞ ባቱን አላውቅም ስለ ባቱ መቼ አይተነው ማስረጃ አምጣልኝ እንደዛ የሚል ነገር እኛ ስለ ባቱ እኛ መቼ አይተነው እሺ መቼ አይተነው የለም ቁርአን ላይ የለም ቁርአን ላይ እኔን በባቴ ተገልጾ ታዲያ ያልተጻፈ ነገር ታወራለህ እንዴ እኛ እኮ አላህን ለምሳሌ ላውራ እንዴ አላህ ለምሳሌ እዚች ምድር ላይ እያለን ስለ ማንነቱ እኛ አናውቀውም ገባ እኔን የምታዩኝ የውመል ቂያማ ጊዜ ብቻ ነው አለን ስለሱ ለራሱ ደግሞ ለኛ አልተናገረንም ገባ ስለ ባህሪ ለምሳሌ አሁን ባት አለው ሲባል ባት አለኝ ብሏል ባቱ ምን አይነት ነው አልተገለጸም ነው ገባ በዚህ ለምሳሌ አሁን እናንተ አልተገለጸም የሚባለው ነገር ለእናንተ ደግሞ ብዙ ብርቅ እንዳይመስላችሁ በማታውቀውና ባልተገለጸው ባት ነው አላህን በቂያማ ቀን የምትለየው እና ታዲያ እሺ እንዴት ለምሳሌ አምላክ ካለ እኮ አምላክ አለ ነው ለምሳሌ ለኛ አሁን ለምሳሌ አዳምጠኝ መጀመሪያ አንተ ያንተ አምላክ ለምሳሌ የውመል ቂያማ ጊዜ የሚታየው በምን አይነት አምሳያ ነው የሚታየው ስላልተረዳው አንዴ ላንብብልህና ይኸውልህ በቂያማ ቀን አላህ ይመጣና እኔ ጌታችሁ ነኝ ይላችኋል እናንተ ደግሞ ጌታችን አይደለህም ትሉታላችሁ ሉክ እኔ ጌታችሁ ነኝ ሲል እሱ እናንተ አይ አንተ ጌታችን አይደለህም ከዛ በኋላ አላህን የምትለዩበት ምልክት በምንድን ነው ተብላችሁ ትጠየቃላችሁ አላህ መሆኑን የምታውቁበት ምልክቱ ምንድነው ተብላችሁ ተጠየቁ ምን ብላችሁ ትመልሳላችሁ እኛ የምናውቀው ባቱን ነው ትላላችሁ ባቱን የት ነው የምታውቀው ማቼ አይተነው ነው በአማርኛ ቀየረው እስኪ እንግሊዝኛ ሰላም አለ እስኪ በአማርኛ ቀየረው ማቼ አይተነው ነው የሚለውን ጥያቄ እኔ እኮ ነኝ እየጠየቅኩ ያለሁት ማቼ አይተኸው ነው አላህን የምናውቀው በባቱ ነው ብላችሁ የምትመልሱት በቂያማ ቀን የት አይታችሁት ነው ከዛ በኋላ ለምሳሌ ሉክ አንተ ቀበሌ ስትሄድ አንተ ማንነትን የሚገልጽ መታወቂያ አውጣ ትባላለህ መታወቂያን ታወጣና አሳይተህ አንተ መሆንህ ተረጋግጦ ትገባለህ ልክ አላህም በቂያማ ቀን የምታውቁት በባቱ ነው የምናውቀው በባቱ ነው ብላችሁ ትመልሳላችሁ ልክ አላህ ባቱን ገለጥ አድርጎ ሲያሳያችሁ አንተ ጌታችን ነህ ብላችሁ ትሰግዱለታላችሁ ይሄው ሐዲሱ የሚናገረው ያን ነው የአላህን ባት ያያችሁት መቼ ነው ማታቁትን ባት እንዴት ነው ያልተገለጸውን ያልተብራራውን ባት እንዴት ነው በቂያማ ቀን አውቀነዋል ብላችሁ የምትሰግዱለት ነው ጥያቄው እሺ አዳምጠኝ መጀመሪያ እሺ ላውራ ቀጥል አይውላችሁ ለምሳሌ አሁን ባቱ የምትለኝ ባትን ምን አይነት እንደሆነ አላየሁትም እኮ ገባ የምታወራው ወሬ ደግሞ ሲጀመር እስኪ በአማርኛ አድርገውና ቃል በቃል እናነባዋለን ስለዚህ ሙሐመድ አንዴ ስለዚህ ሙሐመድ ይሄንን ሐዲስ የተናገረው ዝም ብሎ እየዘባረቀ ነው ያላያችሁትን ባት ነው ታውቁታላችሁ ብሎ የተናገረው ማለት ነው እንዴ እኛ ይኸውልህ እኛ የምናውቀው አላህ ለምሳሌ እኛ አላህን ማየት የምንችለው የውመል ቂያማ ጊዜ ብቻ ነው እናየው እኔ ባቱ ምን አይነት እንደሆነ እጁ ምን አይነት እንደሆነ እዚህ ምድር ላይ እያለው አላውቅም
ስለዚህ በባት ነው የምትለዩት ማለት መሐመድ እዚህ ጋር ተሳስቷል፣ ልክ አይደለም፣ ዝም ብሎ እያጭበረበረ ነው። በባቱ መለየት የምችለው ይኸውልህ፣ በባቱ መለየት የምችለው ለምሳሌ እኔ አይቼው ነው መጀመሪያ ካየሁት ነው የማውቀው እንጂ ባቱ እንዴት አልተገለጸም፣ አልተነገረም። አብደላ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ፎፎይ ወላሂ ሲያይ በጣም ነው የምታሰቀኝ ወላሂ። እንኳን ጥሩ ነው። አላህን ባቱን ይገልጣል አይገልጽም? የቂያማ ቀን እንዴ ክርስቲያን ጠየቀኝ እንጂ ሁለቴ ሶስቴ ነው እንዴ? ምን ሆናችሁ ነው እንዴ? ሰራት ነው ይገልጻል አይገልጽም? እንዴት ይገልጻል? ለምሳሌ ባቱ ሲባል በንጥል ባቴን ይገልጻለሁ ብሏል እሱ። ያው ባቱ ይገለጻል ይላል። ይገለጻል ካለሽ ይገልጻለሁ። እኛ የምናውቀው በባቴ እኔ የምታውቁኝ በባቴ ነው ብሏል። ለምንድን ነው ባቱን መግለጽ ያስፈለገው? ምን ቁንጅና ውድድር ሊወዳደርበት ነው? ተው እንጂ አንተ ለሃይማኖት ክብር ነው። ተው እንደዛ እንዳንተ ሰው ተው እንጂ። አሁን ጥያቄ እኮ ነው። አንተ ትዊስት አድርገው ወላሂ አንተ ይፈለከ አዳምጥ አብደላ አዳምጥ። እሺ ባቱን ይገልጻል ተተባለ የምታውቁበት መለዩበት የሆነ ምልክት ካልሆነ ዝም ብሎ ባት መግለጥ አይጠበቅበትም። ምክንያቱም እጁን ይገልጣል ወይንም ሙሉ አካሉን ይገልጣል አይደለም የተባሉ ባቱን ይገልጣል። ምክንያቱም ከላይ ሐዲስ ለምሳሌ ቤቱ የንጽጽር ቤት ስለሆነ እግዚአብሔርን እስኪ የትንሣኤ ቀን በምኑ ነው የምታውቁት? እስኪ ንጽጽር ስለሆነ ችግር የለውም እሱ እኛ ይኸውልህ። ኦኬ እሺ። ምክንያቱም ሐዲሱ በግልጽ የሚናገረው ምን መሰለህ? Do you know any sign by which you can recognize him? የምንለዩበት ምልክት አላችሁን ብሎ ይጠየቃሉ ማለት ነው። አላህን የምንለዩበት ወይንም ጌታችሁን የምንለዩበት ሌላ ምልክት አለ ተብላችሁ ስትጠየቁ ስለ አላህ ማንነት እኮ የሚናገረው አላህ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም እነሱ አያውቁም። ገባህ? ስለ አላህ ባህሪ ሰው ፍጡር ሆኖ አያውቅም። እሺ ምን እሺ ቀጥል። አላህ ምን አይነት እንደሆነ እዚህ ምድር ላይ እያለ ማንም አያውቅም። የትኛው መልእክተኛ ስለ አላህ አይነት አላህን የውመል ቂያማ እንዴት እንደምናየው ተገልጿል እንጂ ምን አይነት መልክ ምን አይነት ምናምን እንዳለው አይነገርም፣ አልተገለጸልንም። ይሄ ግን አላህን እንደምናየው አንድ አዳምጠኝ። እሺ አንድ አዳምጥ። አሁን እዚሁ ቶፒክ ላይ እንቁምና መሐመድ ቆንጅዬ ቅርጽ እንዳየው ማለት አክቹአሊ ለጊዜው ግን እዚሁ ፎከስ እናድርግና አስተውል። አላህ የምንለዩበት ምልክት አለው የተብላችሁ ትጠየቃላችሁ። እነሱም እንደዚህ ይላሉ። they will say the shin ባቱ ይላሉ እነሱ and say ምንድን ነው ተቆርጧል ኔጋ and so Allah will then uncover his shin ከዛም አላህ ባቱን ይገልጣል። በደንብ አስተውል። ጌታችሁን በምን ትለያላችሁ ተብለው ሲጠየቁ በባቱ ነው የምንለየው ይላሉ። ከዛ በኋላ አላህ ባቱን ይገልጻል። አሁን ተግባባን? በባቱ ነው የምንለየው የሚለው ቃል በቃ እስከ አማርኛ አድርግልኝ። እስኪ እኛ ሰዓት ገደልክበት። ወደ አማርኛ አድርግልህ ክርስቲያን። ሰዓት ገና ጥያቄ ያለኝ እኮ ለአንተ ጥያቄ ያለኝ እኮ መቼ ከሰዓቱን ገደልነው? በክርስቲያን ጋር ጻፉ። ሙስሊሞች እኔ ማስገባት አልችልም። አካውንቴ ሪፖርት ላይ ስለሆነ ማስገባት አልችልም። እኔ እስከዛ ድረስ ጥያቄ ጠይቁ። ፎይ በክብር ቶፒኩ ላይ ማሽ እኔ ስለጠየቀው ግን ምንድነው እሱ አምላክን እንዴት ነው በቂያማ ቀን የምታዩት የሚለው ነው። እሱንም አንድ በል። ሁለተኛ ጥያቄ ደግሞ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ እስኪ ማስረጃ አምጣልኝ። ኦኬ ካመጣው ክርስቲያን ትሆናለህ። እንደዛ ይባልም እንኳን ያረዋ እንደዛ ይባልም። ለምሳሌ አሁን አምጣልኝ ስላልኩ አምጣ እንጂ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ አምጣልኝ። እኔ አመጣለሁ። አንተ በተመሳሳይ ግን ይሄንን አርጉመንት አጠቃማ አፕላይ አደርጋለሁ። እሱ ምንድነው እሱ ኢሳን አላህ ሲያስመልጠው አንድ ሐዋርያ አይደለም አንድ አካል ያየ ካለ አንድ
ይሳናል ሲያስመልጠው። እሺ አላህን እኛን ምን ጠየቀን? አላህ እንዴት እንደሚወርድ መቼ አያችሁ አልከን? ፕሊስ አዳምጣ። አሁን የኛው ላይ እንቀጥልና መልስልሃለሁ። ችግር የለውም። እሺ መልስልኝ። ያው ነው። እሺ ይኸውልህ ምን ይላል መሰለህ? እርሱን የምትለዩበት ምን ምልክት ታውቃላችሁ ተብላችሁ ትጠየቃላችሁ። እነርሱም ባቱን ይላሉ። ከዚያም አላህ ባቱን ይገልጣል። በዚያ ጊዜም እያንዳንዱ አማኝ በግንባሩ ተደፍቶ ይሰግዳል። ይሄው ባቱን ነው የሚለው። እነርሱ ማን ናቸው? ሙስሊሞች ናቸው። አሁን ደግሞ ወደኋላ እንመለስ። አብደላ እነርሱ ያሉት ማን ነው? እነርሱ ያሉት ማን ናቸው? ለአላህ የሚሰግዱት ነው ማን ናቸው? የተኛው አማኞች የሚለው ማስረጃ አምጣልኝ። መለስ አድርገና ተርጉምለት እንደገና። ሆነ አማኝ በግንባሩ ተደፍቶ እያለው እያንዳንዱ አማኝ ማለት ምን ማለት ሙስሊም አይደለም? አላህ ሲገለጥ አላህ ያንጊያው መልቂያማ ሲገለጥልን እናያዋለን እንጂ በባቱ ምናምን ምልክት ምናምን አልተባለም። በባቱ እኛ እንደምናውቀው በባቱ ምንም የምታውቀው ነገር የለም። በቃ አንተ ማለት ባቀሽ ችግር የለም። በቃ ይሄ እንዳወራው በቃ ተረዳው። ከራስ ጥያቄ መልስልኝ። ጥያቄ ምንም አታውቅም። ቆይ እንዴ ተረጋጋ፣ በእናትህ ምንም አታውቅም። ታዘባት ጥያቄ መልስልኝ። ታዘባል ሰው ትልቁ ችሎታችሁ በቃ ሚታርጋው ትልቁ ችሎታችሁ ምንድነው? ክርስትና ላይ ጥያቄ አሸክመው ይልኳችሁና ጭንቅላታችሁ ሌላ ነገር ፕሮሰስ ማድረግ አይችልም። ሌላ ነገር መቀበል አይችልም። ቆይ ምን ብዬ ነው የምጠይቃቸው? ክርስቲያኖችን ሳገኛቸው እንደዚህ ብዬ ጠይቃቸዋለሁ። ስለ አላህ ባት ግን ጭራሽ አታውቅም። ስለምታመልከው አምላክ የምታውቀው ነገር የለም። በሚያሳዝን ሁኔታ ስለ ክርስትና አብደላ እንደሚታርክ ኤኒዌይስ የሚገለጠው ያለ ባት ነው። ይሄን ባት እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? እኔ ስላነሳው ጥያቄ ግን ምንድነው እኛ ክርስቶስ በስጋ የተገለጠ ስለሆነ ያ የተገለጠው በስጋ ተሰቅሏል። ስለኛ ስለሁላችን ተሰቅሏል። ከመሰቀሉ በፊት እንደሚሰቀል ነግሮናል። ደቀ መዛሙርቱ ምስክር ናቸው፣ ሰቃዮቹ ምስክር ናቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ቁጥር 24 አካባቢ አንድ ቼክ አድርገው ክርስቲያን አላህ ኢሳን ሲያስመልጠው ማንም ያየ የለም። ገድላትን እየበረበረው ነው ኢምራን 10,000 ሰው ይዞ ጽፎ አንድ የሚታርገስ ምንም ሚስጥር የለም እኛ ጋር ወንድማችን እየበረበረው ነው። አንድ አዳምጥ። ኦኬ ኢምራን ጋና ቁጥር 25 አንድ ያድርገው አስወጣው። ይሄን ምንድነው ክርስቲያን ኦኬ ቁጥር 23 ጭፍሮችም ኢየሱስን በሰቀሉ ጊዜ ልብሱን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍልፍሉ ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ሰው ክርስቶስን ሲሰቅሉት እንደዚህ ነበር ማለት ነው። ከፍ አድርገው ቁጥር 26 አካባቢ አድርገው ሲሰቅሉት በዛ ማን ነበረ? ክፍሉ ሙሉ አውዱን አንብቡት። ኢየሱስም ይወደው የነበረውን ደቀ መዝሙርቱ በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙርቱንም እናትህ እንኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙርቱ ወደ ቤቱ ወሰዳት እያለ ይቀጥላል። ስለዚህ ክርስቶስ ሲሰቀል እናቱም አለች፣ ደቀ መዝሙርቱ አሉ። በሉቃስ ወንጌል ላይም በደንብ ያስቀምጠዋል። ማቴዎስ ላይም አራቱም ወንጌላት ያስቀምጧቸዋል ክርስቶስን ሲከተሉ እንደነበሩ። በአጠገቡም ደግሞ እናቱና ዮሐንስም እንደነበሩ ያስቀምጠዋል ማለት ነው። ወደ ቶፒኩ መልሰው በትንሣኤ ግን ሜይ ቢ እንዴት ታዩታላችሁ ከሆነ ክርስቶስ በያዘው ስጋ በነሳው ስጋ በተዋህደው ስጋ ይገለጣል፣ ይመጣል። ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ አንድ ቼክ አድርገው። አምላክ በባህሪው የሚታይ አይደለም። በባህሪው አስቀድሞ ስጋን ሳይዋሃድ የሚታይ የሚመጣ የሚሄድ አይደለም። ነገር ግን በያዘው ስጋ ሲመጣ ክርስቶስ ይታያል። ባየሁትም ጊዜ ምንድን ነው የሚለው? ባየሁትም ጊዜ አንብበው ለእኔ እንትን ይላል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣
ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ ሲመጣ እንደዚህ ይላል። ያ ሲመጣ ሞቼ ነበር የሚለው ክርስቶስ ለፍርድ ይመጣል። ቁጥር 7 ላይ አድርገው፣ በደመና ይመጣል። የኔና የናንተ ጌታ በደመና ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል፣ ያዩታል። በተወጋው ጎኑ ይመጣል። ያኔ ሁሉም ያዩታል፣ የወጉት ሁሉ። አሁንም ሙስሊሞች እየወጉት ነው ያሉት፣ ያዩታል። ገስት ላይ ሰው አለ። ቀጥል። ሙስሊም ምትል ያ ሙስሊም አለሽ፣ ፖዞ ነሽ፣ አልተመለሽ። ሙስሊሞች በእኔ በኩል መታችሁ ገስት ላኩ። እሺ ገስት መላክ ትችላላችሁ በእኔ በኩል። እሺ ሙስሊም ይሰማሻል? ሰላም ናችሁ? እንዴት ነሽ? እንኳን ደህና መጣሽ። አልሐምዱሊላህ አመሰግናለሁ። ጥያቄ አለኝ። ሰምተሽዋል ቶፒካችንን? አዎ ሰምቻለሁ። አባት ለአንቺ አጠር ላርግልሽና 30 ሰከንድ አብራሪልኝ። ስላላህ ባት በነገራችን ላይ ስላላህ ባት እኛ የምናምነው ቁርአንን ነው ማለት በቁርአን ነው የምናምነው። እናንተ ያመጣችሁት ሐዲስ ትክክልም ነው ትክክልም ላይሆን ይችላል። ነገር ግን ስላባት እኔ በራሴ በማምነውና ሐዲስ ትቀበያለሽ? መጀመሪያ የአንቺን እምነት ግልጽ አድርጊልን። ሐዲስ ሙሉ ለሙሉ ትቀበያለሽ ወይስ አትቀበይ? እቀበላለሁ። ኦኬ፣ ስለዚህ ይሄን ሐዲስ ታነቢልናለሽ ማለት ነው። ኦኬ፣ መጀመሪያ ስለ አላህ ባት አብራሪ። ሐዲሱን በአማርኛ ማድረግ ትችላለህ? ሐዲሱ ቡሃሪ ላይ ነው ያለው፣ አያጣላንም። ግን አንቺ ስለ አላህ ባት የምታውቂውን ችግር የለውም። ሐዲስ ላይ የማይገለጽ የትም የማይገለጽ አላህ ባት አለው ብለሽ ታምኛለሽ አንቺ? መጀመሪያ አላህ ባት አለው ብዬ አምናለሁ። ነገር ግን የአላህ ባት እንደኛ እንደ ሰዎች ከሰዎች ጋር ይመሳሰላል ማለት አንችልም። እኔ ማንን ይመስላል ብዬ አልጠየቅኩሽም። ሙስሊም ባት ማለት ምን ማለት ነው? ሙስሊም አዎ አለው። ባት ማለት ምን ማለት ነው? ባት ማለት ከቁርጭምጭሚት በታች ያለው ክፍል። እሺ፣ ቁርጭምጭሚት የቱ ጋር የሚገኘው? ቁርጭምጭሚት የሚገኘው እግር ጋር ነው። ኦኬ፣ ያላ ባቱ ምኑ ጋር ነው? ከታፋ በታች ማለት ነው። አይዋ። ኦኬ፣ ስንት ባት ነው ያለው አላህ? ስንት ባት እንዳለው አልተናገረም። ያ ባት በቂያማ ቀን ይታያል አይደለ? አዎ። መልካም። ስለዚህ አላህ ፍጡርን ይመስላል ማለት ነው? በፍጹም አይመስልም። አንቺ ራስሽ ምን አልሽ መሰለሽ? ባት አለው። ባት ምንድነው ስልሽ ከቁርጭምጭሚት ጋር። ስለዚህ አላህ ቁርጭምጭሚቱ ጋር የሚገኝ ባት ትባላለሁ። ይቅርታ እንዳብራራልህ እድል ስጠኝ። ባት ማለት ከጉልበት በታች እስከ ቁርጭምጭሚት ያለው ክፍል ነው እና ደግሞ አላህ ሱብሃነሁ ወተዓላ እንደ ሰዎች የሚመሳሰል ምንም አይነት የአካል ክፍል የለውም። እንደኛ እንደ ሰዎች የሚመሳሰል ምንም አይነት የሰውነት ክፍል የለውም፣ ከኛ ጋር የሚመሳሰል ማለት ነው። ባቱስ ከኛ ጋር አይመሳሰልም። እሱ ከኛ ጋር የሚመሳሰል ምንም ነገር የለውም። ማይመሳሰለው በመልክ ነው በቁመት ነው ማይመሳሰለው? በምንም ነገር አይመሳሰልም። ነገር ግን ባት አለው አይደለ? ከቁርጭምጭሚቱ እስከ ጉልበቱ ያለ። አዎ ጎበዝ። ልብ በሉ፣ ከቁርጭምጭሚት እስከ ጉልበት የሚደርስ ባት አለው። እግርስ አለው? ግን ደግሞ ባት ማለት እኛ ቁርአን ላይ እንደዚህ አይነት የሚል ቃል አልተገለጸም። ስለ ባት አላህ ሱብሃነሁ ወተዓላ ስለ ባት ስላለው ባት በፍጹም አላወራም። ነገር ግን ባት
ስለ ባት ያወራው የውመል ቂያማ ኡመቶቼ እኔን የሚለዩብኝ እርሱን የሚለዩበት ብሎ ነብዩ መሐመድ ሲናገሩ ባት ማለት በነገራችን ላይ ባት ሁለት ትርጉም አለው። ባት ማለት ፈተና፣ ጭንቅ እንደማለትም ነው እና ሰዎች በጭንቅ ቀን በዛ በቂያማ ባስፈሪው ቀን የሚለዩበት መንገድ አንደኛ በባቱ ነው። ሁለተኛ ደግሞ በባቱ ይወርዳል ወይ አይወርድም የሚለውን እሱም በቁርአን የለም። ኦኬ እስልምና የነቢያት አስተምሮ ነው ብለሽ ታምኛለሽ አይደለ? አዎ። ነቢያቶች አላህን ሰብከዋል ብላችሁ ታምናላችሁ አይደለ? አዎ። ስላላህ እስቲ የሰበኩ ነቢያቶች እና መልእክተኞች ወደ 124,000 ምናምን ነቢያቶች አሉ ብላችሁ ታምናላችሁ አይደለ? አዎ። እስቲ ስላላህ ምንድን ነው የነገሯችሁ? ከባትና ከእግር ውጭ ስላላህ የነገሯችሁ ነገር አለ? ሲጀመር አንተ ከባትና ከእግር ከምናምን ውጪ የምታወራው ወሬ አለ? ምንም አይነት ማስረጃ እኮ ከዛ ውጪ ምንም አይነት ማስረጃ አትፈልግም ማለት። ምንም አይነት ማስረጃ ቢሰጡ አላህ ባታለው ሙስሊም ጥሩ ካለ ለመስማት ዝግጁ ነኝ። ምክንያቱም አላህ አልወለደም አልተወለደም፣ ባት አለው፣ እጅ አለው፣ እግር አለው፣ ጣት አለው ከሚል ውጪ የተሟላ አካል እንኳን ይኑረው አይኑረው አናቅም ነው የምትሉት። ወደ 124,000 ነቢያቶች እና መልእክተኞች ከነበሩ አንዳንድ እንኳን ቢናገሩ ነው፣ አንዳንድ አይደለም ለሁለት አንድ እንኳን ቢናገሩ እኮ ስንት መሰለሽ? በግማሽ ቀን ስታካፊ ወደ 124,000 ነቢያት ማለት ወደ 62 አካላትን መዘርዘር ነበረባችሁ። ወደ 124,000 ነው አይደለ? በጣም ብዙ ነው። እንደዛ ከሆነ አንዳንድ አካል እንኳን አልነገሯችሁም እኮ የምታውቁት ባት፣ እግር እና እጅ፣ ጭንቅላት ይኑረው አይኑረው አታውቁም። አንገት ይኑረው አይኑረው አታውቁም። ባት ምንድን ነው አታውቁም። እኛ የምንመራው በቁርአን ነው። እኛ የምንመራው አላህ Subhanahu Wa Ta'ala በላከው በቁርአን ነው። እርሱ ደግሞ ስለ እርሱ ማንነት ባት አለኝ፣ እጅ አለኝ፣ እግር አለኝ ብሎ አልዘረዘረልንም። ኦኬ ምንድነው ያለው? ስለዚህ በቁርአን ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎናል። አላህ Subhanahu Wa Ta'ala አልወለደም አልተወለደም። ሙስሊምዬ እቺ እኮ መፈክር ነች። ሁሉም ሙስሊም አፋችሁን የፈታችሁባ መፈክር ነች። አሁን አላህ የኔ ያለው ብለሽ ነው የምታምኚው አንቺ? አሁን ከአርሽ በላይ መልካም። ያ ከአርሽ በላይ ያለው አካል እጅ እግር አለው የለውም? ክርስቲያን ይደርባል። እኔ ሳውራ የሚጠርገኝ አለው የለውም? እጅ እግር አለው። አልተነገረንም፣ አልተገለጸም። ኦኬ እጅ እግር ይኑረው አይኑረው አታውቁም። መንፈስ ነው ወይንስ መንፈስ አይደለም? ይቅርታ እኔ ጥያቄ ለመጠየቅ ነው የገባሁት፣ ለመወያየት አይደለም። ትጠይቂያለሽ፣ ችግር የለውም። ማለት እኔ ያን ያህል እውቀት የለኝም፣ ስለ እስልምና ያን ያህል እውቀት የለኝም፣ ግን ጥያቄ ለመጠየቅ ነው የገባሁት እኮ። ትጠይቂያለሽ እኮ አንዴ። ያ አምላካችሁ ከአርሽ በላይ ያለው እጅ እግር ይኑረው አይኑረው አታውቁም፣ አታውቂም አንቺ። ሶሪ መንፈስ ይሁን አይሁን የሚታወቅ ነገር አይደለም። ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው 124,000 ነቢያቶች እና መልእክተኞች ሰብከውታል ብላችሁ ካመናችሁ ምን ብለው ነው የሰበኩት? አላህ አንድ መሆኑን፣ ከእርሱ ውጭ የሚመለክ አምላክ አለመኖሩን። ይሄ እኮ ጄነራል ነው። ማንኛውም ጣዖት አምላኪም ሊል ይችላል። ይሄ ብቻ ነው አምላክ፣ ይሄም ብቻ አምልኩ ይላል ማንኛውም ጣዖት አምላኪም። ስለ አላህ ባህሪያቱ፣ ስለ ራሱ ሲፋት ስትጠየቁ እኮ እግሩን ብቻ ነው የምታውቁት፣ ባቱን ብቻ ነው የምታውቁት። ከዛም ደግሞ አናብራራም። ባት አልሽኝ። አሁን አንቺ ጎበዝ ነሽ። እንደው ባት ምን እንደሆነ እኔ ለምሳሌ አላውቅም። አማርኛ ቃል ቢሆንም ባት ማውቀው እኔ ምን እንደሆነ አውቃለሁ። ባት ማለት ቆይ አንዴ ልስን
ባት ማለት ለኛ ለሰዎች ከጉልበት እስከ ቁርጭምጭሚት ያለው የአካል ክፍል ነው። ለኛ ለሰዎች ማለት ነው። ለአላህ አልተገለጸም። ታዲያ ምንድን ነው ባት ብለሽ የምታመልኪው? ያን ባቱን ታመልኪዋለሽ አታመልኪውም? እኔ አላህን ነው የማመልከው። ባቱ አላህ ነው አይደለም? ባቱ አላህ ነው አይደለም ማለት ምን ማለት ነው? እኔ አላህን ነው የማመልከው። አላህ የምትይው ያ ባት ነው አይደለም? እሱን እንዴት ማወቅ እችላለሁ? አላየሁትም እኮ አሁን ችግሩ ነው። ያ የምታመልኪው የምታውቂው እኮ በባቱ ነው። ይኸው ተከፍቶልሻል። ጌታሽ መጥቶ አንተ ጌታ አይደለህም ብለሽ በምን ታውቂያለሽ ጌታሽን ስትባይ በባቱ አልሽ። ከዛ ባቱን ሲገልጠው አንተ ነህ ጌታዬ ብለሽ ለባቱ ሰገድሽ። ስለዚህ ያ ባቱ ምንድን ነው? አምላክ ተብሎ ይጠራል አይጠራም? ለምን ቀጥተኛ ባት የሚለውን ቀጥተኛ ትርጉም ብቻ ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ አንተ? ባት ማለት ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ? ምን ብዬ ልውሰድሽ? ባት መገለጥ የሚለውን አንተ የወሰድከው በቀጥተኛ ትርጉሙ ነው። አንቺ እኮ አቂዳሽ አላህ ከአርሽ በላይ ከሚሉት አንዷ ነሽ። ሰለፊ ነሽ አይደለ? ነሽ ሱፊ ነሽ? ሰለፊ ወይስ ሱፊ? ሰለፊ። ስለዚህ የሰለፊን አቂዳ የምትከተይ የሆነ ደግሞ ሰለፊዎች የሚያምኑት አላህ ከአርሽ በላይ ሲሉ እነኚህ የማንም ባይመስሉም እጅ እግር ባት አለው ብለው ያጸድቃሉ። ከነኛ ውስጥ አንዷ ነሽ አንቺን። ስለዚህ የኛ ጥያቄ ደግሞ ባት አለው አላህ ስትሉን ባት ማለት ምን ማለት ነው ብለን እንጠይቃችኋለን። ባት ከጉልበት በታች ከቁርጭምጭሚት በላይ ነው ስትሉን ደግሞ ስለዚህ አላህ ባት የምትባል አካል እግሩ ላይ የተገጠመች አለች ወይንስ ለብቻ የተቀመጠች? አይ የተገጠመ ነው ካላችሁን ስለዚህ አላህ ፍጡር ነው። አንደኛ ባት በሚል ከኔ ጋር መሳሰላችሁት። ሁለተኛ ባት ሚል የሚገኝበትን ቦታ ከኔ ጋር መሳሰላችሁት። ሶስተኛ የተገደበ ነውና በፍጡራን የሚካበብ የሚዋሰን ነውና ቦታ የሚይዝ የሚፈጅ ነውና ፍጡር አድርጋችሁታል። ስለዚህ ፍጡር ነው ይሄ እያልናችሁ ነው። አይደለም፣ ፍጡር አይደለም። ፍጡር እንዴት ነው ያለው ነው? ባት ማለት ለእኛ ለሰዎች ለፍጥራኖች ከጉልበት እስከ ቁርጭምጭሚት ያለው አካል ነው። ለአላህ ደግሞ አልተገለጸልንም። ለአላህ እሺ አፍንጫው ሊሆን ይችላል። ለአላህ ባት ሲባል እጁ ሊሆን ይችላል። እሱን አልተገለጸልኝም። እሺ የአላህ እግር ሲባል አይኑ ሊሆን ይችላል። ምናልባትም የውመል ቂያማ በባቱ ነው የምትለዩት የተባለው ሐዲስ ላይ ነገሩ በጣም መከፋቱ የጭንቅና የብርቱ የፈተና ቀን መሆኑንም ሊሆን ይችላል። ኦኬ አካል እንዳለው ታጸድቂያለሽ አታጸድቂም? እሺ እጆች እንደዚህ እንዳሉት እጆች እንዳሉት አምናለሁ፣ ግን እንደኛ እንደ ሰዎች ነው ብዬ አላምነው። እሺ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ማለት እጅ ነው። እጅ ነው። እኔ እጅ ነው ካልሽኝማ የፍጡር እጅ ነው ማቀው እኔ እኮ የአላህ እጅ ከፍጡራን ጋር አይመሳሰልም አልኩህ እኮ። እኔ አላመሳሰልኩም። ይመስላል መች መጠየቅ እጅ ማለት ምን ማለት ነው? ቆይ አንዴ አማርኛ ስለሆነ የምንግባባው እጅ ነው አልሽኝ። እኔ እጅ ማቀው ይሄንን ነው እጅ ማቀው። የአላህ እጅ ምንድን ነው? ምን ማለት ነው እጅ ማለት? እጅ ማለት ምን ማለት ነው? ማለት ጥያቄው አልገባኝም። አስረጅኛ። አላህ እጅ አትይኝ። እጅ ምንድን ነው? ከሰዎች ጋር የማይመሳሰል እርሱ ብቻ የሚያውቀው እኛ ሰዎች የማናውቀው ነገር ነው። አለቀ ማለት እኛ አላየነውም። ከፍጥራን ጋር ማመሳሰል አንችልም። ሙስሊም ይኸውልሽ፣ አየሽ ስትራግል እያደረግሽ ነው። አሁን እጅ ምንድን ነው ብዬ ለጠየቅኩሽ ስትራግል አደረግሽ፣ ፈተና ውስጥ ገባሽ። ምን ከማንም አይመስልም የሚል ማለት ነው። እኔ እጅን ትርጉም ስላላወቅኩ አሁን ምክንያቱም እጅ የሚባለው ማቀው ይሄንን ነው። የአላህ እጅ ሲባል ምን እንደሆነ ስለማላቅ እጅ ማለት ምላስ ሊሆን ይችላል ወይንም ሌላ ነገር ሊሆን ይችላል።
ስለማላቅ ለአንቺ ተውኩልሽ። እጅ ምንድን ነው ብዬ ስጠይቅሽ ግን ምንድን ነው መልስሽ? እጅ ነዋ አልሽኝ። ምንድን ነው እጅ? እጅ ነዋ። እንደዛ ካልሽኝ ከዚህ ጋር እያመሳሰልሽ ነው። እያመሳሰልሽ ከሆነ ደግሞ አምላክሽ ፍጡር ነው ማለት ነው፣ እንደዚህ የሚሰራበት አካል ካለው። ኡስታዝሽንም ይህንን ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። እጅ ምንድን ነው? እጅ ነዋ፣ እጅ አታውቅም ይለኛል። እኔ ማውቀውማ እጅ ይሄ ነው ማውቀው ስለው ደግሞ አታመሳሰል ይለኛል። አሁን ለአላህ እጅ አለው ስትይ ምንድን ነው? አላህ ሱብሃነሁ ወተዓላ እጅ አለው፣ ነገር ግን ከሰዎች ጋር አይመሳሰልም። እጅ መኖሩን እንጂ እጅ እንዴት ያለ ይሁን ምን ይሁን አላውቅም፣ ግን እጅ አለው። ግን ከኛ ጋር ከሰዎች ጋር ፍጹም የማይመሳሰል። ኦኬ እጅ ምንድን ነው? አላውቅም። ጋበስ ይሄ መልስ ሊሆን ይችላል። ይሄ መልስ ሊሆን ይችላል። ሜቢ አላውቅም፣ የተሻለ መልስ ሊሆን ይችላል። ምክንያቱም እጅ ካላችሁ በኋላ በቋንቋ ከኔ ጋር ካመሳሰልሹ በኋላ አማርኛ ነው እየተግባባን ያለ ነው። እጅ የምናውቀው የምንግባባው መስሪያ 5 ጣቶች ያሉት ክንድና ከትከሻ ጋር የተጋጠመ ነገር ነው የምናውቀው እጅ ሲባል። አታመሳስል ካልሽኝ ግን ሊስል አንዴ አታመሳስል ካልሽኝ ግን ለአንቺ ሙሉ መፍቱን ሰጥሽና ምን ታደርጊያለሽ? ታስረጅኛለሽ እጅ ምንድን ነው ብዬሽ። እኔ ማውቀው እጅ መዳፍ ያካተተ ጣቶች ያሉት ጠፍር ያለው ትከሻ ላይ የተሰካ የተለያየ ከንትኔ ጋር ነው። ላላህ እጅ ስትይ ምን እያልሽ ነው? ሜይ ቢ ላላህ እጅ ስትይ እኮ ካላህ ጎን እንደዚህ ራሱን የቻለ ኢንቲቲ ያለው የራሱን የቻለ ፓርቲሽን ያለው ቁጭ ያለም ሊሆን ይችላል። ሌላ አካል እንደ አላህ የሆነ ሌላ ግዙፍ አካል ነገር ሊሆን ይችላል። ስለዚህ አላህ ሲቆጠር 1 2 ተቆጥረው ሊሆን ይችላል። 2 እጅ የተባለው የአብሮት ያለውን አጋሩም ሊሆን ይችላል። ሌላ ፐርሰን ሊሆን ይችላል እጅ ብላችሁ የምትጠሩት። ምክንያቱም ላዩ ላይ እስካልተሰካ ድረስ ላዩ ላይ የተሰካ ትከሻን ያካተተ ከሆነ ደግሞ እሱ ፍጡር ይሆናል ማለት ነው። እጅ የምትሉት የሚሰራበት ላዩ ላይ የተሰካ የተገጠመ ከሆነ እሱ የፍጡር ይሆናል ማለት ነው። በጣም ቀላል ጥያቄ፣ ነገር ግን ትሪኪ፣ ግን ልመልሱት ማትችሉት። ምክንያቱም አላህን ፍጡር የሚያደርግ ስለሆነ። ክርስቲያን ቀጥል። ያ ይሄ ሁሉ ያመጣባቸው ምንድን ነው? እነዚህን የአካላት ክፍሎች ከተናገሩ በኋላ አላህ ይታያል ብለው በመናገራቸው ነው። ሉክ እኛ ፈጣሪ በባህሪው በፍጹም ይታያል ብለን አናምን። የማቴዎስ ወንጌል ምዕራፍ 1 የዮሐንስ ወንጌል ምዕራፍ 1 ከቁጥር 17 አካባቢ ጀምሮ ብታነቡት እግዚአብሔርን ያየው አንድስ እንኳን የለም ይላል። እግዚአብሔርን ማንም ያየው የለም። አንደኛ ጢሞቴዎስ ላይ ምዕራፍ 1 ላይም ምዕራፍ 6 ላይም ተቀምጧል። እግዚአብሔር አይታይም፣ እንደማይታይ መጽሐፍ ቅዱስ በግልጽ ተቀምጦ ይናገራል። እና ያ የማይታየው አምላክ ሰማያትና ምድርን የሞላ በሁሉ ቦታ የሞላ ያለ ቦታም ያለ ስፔስም ያለ አምላክ ነው። እሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 22 አካባቢ ጀምሮ ብታነቡት እግዚአብሔር አምላክ መንፈስ ነው። ያ መንፈስ የሆነው አምላክ ሰማይና ምድርን የሞላ ነው። ስለዚህ እዚህ ቦታ አለ እዚህ ቦታ የለም ብለን የምንወስነው አካል የለውም። የምንገድበው አካል የተገደበ አካል የለውም። ከዚህ በላይ ነው ያለው፣ ከዚህ በታች ነው ያለው፣ ወደ ግራ ነው ያለው፣ ወደ ቀኝ ነው ያለው ብለን ዳይሬክሽን ሰጥተነው የምናስቀምጥለት የሚታይ የሆነ አካል በፍጹም የለውም። ይሄንን በደንብ ሙስሊሞች ልትረዱት ይገባል። ስለዚህ አምላካችን ምንድነው ማለት ነው? ኢንፋናይት ነው። ነገር ግን አንድ አካል የሚታይ ከሆነ ያ የሚታየው አካል ምንድነው? ፋይናይት ነው። ፋይናይት የሆነ ወይም ደግሞ የተገደበ ነገር በሙሉ ፍጡር ነው። ሜቢ ሙስሊሟ ካለሽ የአላህን ባት ሙሉ ለሙሉ ታዩታላችሁ አይደል? እኮ እናየዋለን ነው እንጂ እኮ አይተነዋል አላልንም። የውመል ቂያማ እናየዋለን ኢንሻአላህ። ያ ታዩታላችሁ ነው፣ ችግር የለም። ሙስሊማ ያ የሚታይ ነገር ኢንሻአላህ እናየዋለን። አላህ የጀነት ካደረገን እናየዋለን። ነገር ግን አላህ እጅ እንዳለው ስለተናገረ በቁርአን ላይ አላህ እጅ አለው ብለን እናምራለን። ነገር ግን እንዴት ነው ምን ይመስላል ብለን አንጠይቅም። ወደ አእምሯችንም አይመጣም ይሄ ጥያቄ። ሙስሊማ ለምን እንደሆነ ታውቂያለሽ? አስቸጋሪው ፓርት አናብራራም፣ እንዲሁ አልፈ ነው ደፍነ ነው እናልፋለን። ሜይ ቢ አንዱ መንገድ ነው አውቃለሁ፣ የእናንተ አቂዳችሁ ስለሆነ ማለት ነው። የታሪ አቂዳ እንደዛ ስለሆነ ይሄንን ጭንቅላታችሁን ግን እኛ ጋር ስትመጡ እዛችሁ ታመጡም። ዲፕ የሆኑ ጥያቄዎችን እዛችሁ ትመጣላችሁ። ተስፋይን
ይመለሳል እኛ ጋር። እናንተ ጋር አሁን አላህን አንድ ነው ትላላችሁ፣ አካላቶችን ታሰብታላችሁ፣ ይወጣል ይወርዳል ትላላችሁ፣ ይታያልም ትላላችሁ። የሚወጣ የሚወርድ በሁሉ ያልሞላ የሚታይ ከሆነ እሱ የፍጡር ባህሪያትን እዟል ማለት ነው። እጅ ትላላችሁ፣ እግር ትላላችሁ፣ ጠፍር ትላላችሁ፣ ባት ትላላችሁ። እነኝን ሁሉ በስም አመሳስላችኋል። በስም ካመሳሰላችሁ በኋላ ደግሞ ማንንም አይመስልም ትሉናላችሁ። ይህ የተሳሳተ አረዳድ ነው። በመጀመሪያ ደረጃ እግር አለው፣ እጅ አለው፣ ጠፍር አለው፣ ጣት አለው፣ ባት አለው ካላችሁ በኋላ ይታያል ካላችሁ በኋላ ይመጣል ይሄዳል ካላችሁ በኋላ አይ ማንንም አይመስልም የሚለው ስህተት ነው። እጅ ስትይኝ ማቀው እጅን ይሄንን ነው። አይ ይሄንን እጅ አይደለም የሚሰራበት ካልሆነ እግር የሚሄድበት ካልሆነ ራሱን የቻለ እግሩ ራሱ ካላህ እኩል የሆነስ ቢሆን እጁ እኩል እግሩ እኩል አይኑ እኩል አካላቶች ቁጭ ቁጭ ያሉ ለየብቻ ቢሆንስ? ምክንያቱም ማንም አላየውም ማለት ኦኬ ፋይን። ኮምፖዚት ያልሆነ ዲስቲንክት የሆነ አይኑ እዚህ ጋር አንድ፣ እግሩ እዚህ ጋር አንድ፣ ባቱ እዚህ ጋር አንድ፣ እጁ እዚህ ጋር አንድ፣ ጣቶቹ እዚህ ጋር 5 ኢች እኩል የሆኑ ግዙፍ አካልስ ቢሆኑ ስንቆጥራቸው ሚሊየንስስ ቢሆኑ ከዛ እነኚህ ድምሮቹንስ ቢሆን አንድ ያላችሁት ኖ እንደዛ አይደለም አንዱ በአንዱ የተሰካካ ነው ካላችሁ ደግሞ አላህን የገነባው ምንድነው? ፓርቶች ይሆናል ማለት ነው። አላህ ምን ይሆናል? የፓርቶች ስብስብ ይሆናል። የክፍለ አካላት ስብስብ ይሆናል። ክፍለ አካላቶች ደግሞ የመገነጣጠል የመለያየት ባህሪ ያላቸውና አላህን የገነቡት ክፍለ አካላት ይሆኑና እነኛ የመለያየት የመገጣጠም የመከፋፈል ባህሪ ስላላቸው ለመበስበስ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጠ ነገር ኦልዌይስ ደግሞ ፍጡር እንጂ ፈጣሪ ባህሪ አይደለም። ምክንያቱም የሚሄድ የሚመጣ በፍጡራን የሚካበብ ምክንያቱም ግራ ያለው ቀኝ ያለው እላይ ያለው እታች ያለው ፊት ያለው ኋላ ያለው ከሆነ ለአደጋ አደጋ ሊደርስበት ሲምፕሊ ለአደጋ ኤክስፖዝድ የሆነ ነው። ይሄ አካል የሚታይ እንደመሆኑ የሚታይ ከሆነ አደጋ ልታደርሱበት ትችላላችሁ። የሚመጣ የሚሄድ ከሆነ ምንድነው እሱ የፍጡራን እንትን ውስጥ እንቅስቃሴ የሚያደርግ ነው። ይሄ ደግሞ ለአደጋም ለመከፋፈልም በተፈጥሮ እንደምናውቀው የተዋሃዱ እንትን ያሉ ነገሮች የክፍልፋይ ፓርቶ ያላቸው ነገሮች ሁሉ የመነጣጠል ባህሪ ስላላቸው ሲምፕሊ የፍጡር ባህሪ ነው። የፍጡር ባህሪ ነው። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ ፊቱ እጁ አይደለም። አንዱ ከአንዱ የተለያዩ ናቸው። ፊቱ ጀርባው አይደለም፣ ፊቱ እግሩ አይደለም። አንዱ ከአንዱ የተለያዩ ናቸው። አሌስ እንደዚህ የተገጣጠሙ እስካልሆኑ ድረስ እኔ ላይ እንደምታዩት በእኔ እንደምታዩት እንደተገጣጠምኩት አላህም እንደዛ የተገጣጠመ እስካልሆነ ድረስ አንድ ተብሎ አይጠራም። እኔ አንድ ተብዬ የተጠራሁት እጄ፣ እግሬ፣ ባቴ እያንዳንዱ አካላቴ የተገጣጠመ ስለሆነ ነው። አላህ እንደዛ የተገጣጠመ ካልሆነ አንድ ተብሎ ሊጠራ አይችልም። ጋር ክርስቲያን ያ ግልጽ ነው። በነገራችን ላይ የሚታይ ነገር ሁሉ ፋናይት ነው። ይሄንን አሻሪዎችም ይናገሩታል። ለምሳሌ እነ ፈክሩ ራዚ እና ተፍሲር አራዚ አሻሪዎች ናቸው። ማለትም አታሪዎችን በጣም የሚቃወሙ እነዚህ ባት አምላኪ ብለው የሚናገሯቸው ማለት ነው። እነሱ ይሄን ነገር ይናገሩታል። ከቻልክ ተፍሲሩን አንብበው ያራዚ ነው። ኦኬ እሺ፣ አንዴ ላንብብላችሁን እንደሚል። እኔ ጥያቄ ለመጠየቅ ነው የገባሁት። ልጠይቅ? እሺ ትጠይቃለሽ። እሺ ኦኬ፣ አንዴ ትጠይቂያለሽ። እሺ ምን ይላል መሰላችሁ? the first evidence indicates that everybody is created። ይሄ የሚታይ አካል ሁሉ ማለት ነው አካል የሆነ ነገር ሁሉ ፍጥረት ነው አለ። የሚታየውን ማለት ነው። because everybody is finite። እነዚህ ቦዲ የሆኑ ነገሮች በሙሉ ፋይናይት ናቸው። ለምሳሌ አላህ እግር አለው፣ ባት አለው። ባቱ ቦዲ ነው፣ የሚታይ ነው። ያ ቦዲው ደግሞ ምንድነው ማለት ነው? ፋይናይት ነው። ማለትም ሙስሊሞች በአይናቸው ሊያካብቡት የሚችል ከሆነ በአይናቸው ጥርት አድርገው ሊያዩት የሚችሉ ከሆነ ምንድነው ማለት ነው? ፋይናይት ነው የሚሆነው። and every finite is created። ስለዚህ የትኛውም የተገደበ ነገር ሁሉ ፍጡር ነው። ባይ ዲፎልት
ሌላውን ተዉትና ባቱ ፍጡር ነው ማለት ነው። ስለዚህ አላህ ፍጡር ይሆናል። በዚህ የመጀመሪያ ይሄንን ትይዛላችሁ። ሁለተኛ አይደንቲፊኬሽን ኢዝ ኖት አቺቭድ ባይ ሪቪሊንግ ዘ ሺን። አንድ ነገር ሊለይ የሚችለው ባት በመግለጥ ወይም ደግሞ እግር በመግለጥ አይደለም ማለት በት ራዘር ባይ ሪቪሊንግ ዘ ፌስ። አንድ አካል ሊታወቅ የሚችለው በምንድን ነው? በፊቱ ነው። አይደንቲፋይ የሚደረገው በፊቱ ነው አለ። ለምሳሌ እፎይ የመታወቂያ ፎቶ አምጣ ተብለህ የእግርህን ፎቶ አንስተህ የምትወስደው ወይስ የፊትህን? ላላ ፊቱ እግሩ ነው፣ ባቱ ነው። ሶሪ ባጭሩ እያለ ያለ ይሄ። እኔ አራዚ በጣም ነው የሚመቸኝ። ኢማም አራዚ የዋብያዎችን አቂዳ ጠልዞ የሚጥለው መታወቂያ የምታመጣው ፊትህን ነው እንጂ ፎቶ ተነስተህ እንዴት እግርህን ታመጣለህ ይላል። ስለዚህ አላህን ለማወቅ እንዴት ነው እሱ ባቱን ገልጦ የሚያሳየን? የሚለየው እንዴት በባቱ ሊሆን ይችላል? በፊቱ ነው እንጂ። ክሪቲካል ሰውዬ ነው። እንግዲህ ዘንድሮ 2020 ምናምን የዛሬ ስንት መሰላችሁ የነበረው ሰውየው? የዛሬ 800 ዓመት ምናምን አካባቢ የነበረ ሰው ነው። 606 ማለት 12ኛው ሴንቸሪ ላይ ማለት ነው። 13ኛው ሴንቸሪ ላይ ሴንቸሪ ወደፊት ነው የሚቆጥረው ሰው የዛሬ 700-800 ዓመት አካባቢ የነበረ ሰው ነው። ጥሩ አረዳድ አለው። የሚታይ ነገር ሁሉ ገደብ ያለው ነገር ሁሉ ፍጡር ነው አለ። ትክክል። እኛም እያልን ያለነው ይሄንን ነው። የሚታይ ነገር፣ ገደብ ያለው ነገር፣ መምጣት መሄድ የሚነገርለን ነገር የፍጡር ነው። ስለዚህ ኢየሱስም ፍጡር ነው ማለት ነው። ኢየሱስ አልታየም፣ ሰው ሆኖ አልታየም። እኛ ፍጹም አምላክ ፍጹም ሰው ነው ብለን ነው የምናምነው። እህታችን እንዴት ነው ፍጹም ሰው ፍጹም አምላክ ነው መሆን የሚችለው? መልካም። በተዋህዶ በደንብ አስተውይ። በተዋህዶ የተገለጠ ነው ብለን ነው የምናምነው። የተገለጠ አምላክ ነው ብለን ነው የምናምነው። እናንተ እኮ በስጋ ሳይገለጥ አንድ ነው ብላችሁ ታምናላችሁ አይደል? አንድ ማለት ግን ምን ማለት ነው? አንድ ማለት ምን ማለት ነው? አንድ አምላክ ነው ብላችሁ ታምናላችሁ። አንድ ማለት ምን ማለት ነው? አንድ ምንድን ነው? እንጂ ማትስ ላይ ተማርሻት አንድ ቁጥር አንድ ብቻ እኮ አንድ የምትለው እና የተመለሽ አንድ ማለት ምን ማለት ነው? እኛ ፈጣሪ ከፍጡር ጋር አይመሳሰልም። ስለዚህ በቁጥር ማናመሳስለው ከማንም ጋር ስለማይመስል ማለት ነው። ስለዚህ አንድ ቢለውን ራሱ መተርጎም አለብሽ ማለት ነው። አንድ እኔም አንድ ነኝ። ስለዚህ አንድ ተተባለ ከፈጣሪ ጋር አመሳሰላለሁ እያል ነው ነው። አዎ አምላካችን አንድ ነው። አንድ ነው ስንል አንድ አምላክ አለ፣ አንድ መለኮት አለ፣ አንድ መለኮታዊ ኃይል አለ። እርሱ ምንድን ነው? አንድ አምላክ አለ ብለን እናምናለን። በአካል ግን ሶስት ብለን እናምናለን። አምላካችን በኩነት ልብ አለው፣ እሱን አባት ብለን እንጠራለን። አምላካችን ቃል አለው፣ ቃሉን ወልድ ልጅ ብለን እንጠራለን። አምላካችን ሕያው ነው፣ እስትንፋስ አለው ብለን እናምናለን። ሕያው የሆነበትን እሱን እስትንፋሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ ብለን እንጠራለን። እናንተ አላህ እጅ፣ እግር፣ ባት፣ ቃል አለው ብላችሁ ታምናላችሁ። ቃሉ ፍጡር አይደለም ብላችሁ ታምናላችሁ። ቃሉ ፍጡር ካልሆነ ምንድን ነው ቃሉ? ደምራችሁ እናንተ አንድ ብላችሁ ትጠሩታላችሁ። አየሽ ልዩነታችን? ቃሉን፣ እጁን፣ እግሩን፣ ባቱን ወዘተ እነኚህ ኮምፖዝድ አድርጋችሁ ዋን ብላችሁ ትጠራላችሁ። እኛ ቃሉ ራሱ አካላዊ ነው። የአብ የባህሪ ቃል ወልድ ልጁ ነው፣ ከሱ የተወለደ የባህሪ ህይወቱን የአብና የወልድ መንፈስ ቅዱስ ብለን እንጠራለን። እስትንፋሰ እግዚአብሔር ብለን እንጠራለን። ፈጣሪ ነው ብለን እናምናለን። እናንተስ አላህ ቃል አለው ወይ? አዎ ቃል አለው። ቁርአን ቃሉ ነው ብላችሁ ታምናላችሁ። ያላ ቃል አይደለ እህታችን? ሰላም ወጣች እንደ ሊጧ ሰላም እፎይ። ኦኬ ክርስቲያን ቀጠለሽ። ሰላም አይሰማም?
ትቀጥያለሽ። አንዴ እሷ በተናገረችው ነገር፣ በነገራችን ላይ እኛ ይሄንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነው እና ኦኬ እናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስ ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል ሉክ እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማዕፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ስጋ ነስቶ ሰው ሆነ። ፔሬድ። የኛ እምነት ይሄ ነው። እናንተን ታምናላችሁ። ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይሄንን ነው ትናገሩለታላችሁ። ይሄው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅለኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ስለታፋ ምናምን ስትኖሩ ነበረ ማለት ነው። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራንን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያው ወደሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል። አቅለኛው ወደ ባሪያው አንድ እግር ሲራመድ አቅለኛው ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው ታምኚው? አርራህማኑ አለል አርሽ እስታዋ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ ነው የተደላደለው። ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም። በሱ የተደላደለው በሱ ነው። ኦኬ አላህ አካላቶች አሉት የሉትም? አላህ ሱብሓነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ። ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታውቀው የኛ እግር ነው። የአላህ ሱብሓነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ ፍጹም ከሌለው ደግሞ ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ? እግር አለው ብለሽ እግር እያልሽ ብኝ እኮ ነው። እግር አለው እግር ይኖረው እንጂ ፍጡራንን አይመስልም። አሁን ባለፈው ታመሳስያለሽ እግር አለው ብለሽ እንደ ራጮቹ እንደዛ ስትል ነበር። ነገር ያለ ሱብሃንአላህ ወተዓላ ይሮጣል ስንል እኛ ወደሱ ወደኛ ይሮጣል ስንባል አንተ ወደ አምላክ በሩጫ አይደለም ማለት ነው። አዳምጪ እንዴ አላህ ይወርዳል አለ ከሌሊቱ አንድ ሶስተኛ ናው ሚቲሽን አንቺና ቀስ ብለሽ መልሺ። ያ አቅለኛው አረጋ ብለሽ መልሺ። ሚውት አድርጌሻለሁ። በጣም ስጮሂና ላለመጮህ ሞክሪ። ቀስ ብለሽ አውሪ። ቀጥ አቅለኛው ባይዘ አቂዳሽ ደግሞ አቅል አይፈቀድም። እንዴት ነው አቅለኛው ብለሽ የመጣሽው? ሚቲሽን አንቺ ሚት ሆነሻል። አቅለኛው እሺ ሰዓት ስለሌለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈለኩ ቀስ በይና የጠየቅኩሽን ከሰማሽ ከሌሊቱ አንድ ሶስተኛ ይወርዳል ብለሽ ታምኛለሽ? አምናለሁ። ኦኬ በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅም። ምክንያቱም እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ ነው እኛ ተከተለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውምም ማለት ነው። ኦኬ
የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ እንዴት አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ኑረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው አልኩህ እኮ። ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ። ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ። ጎበዝ። እሺ አላህ ሱብሃነሁ ወተዓላ እግር አለው፣ እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም። ጎበዝ። እሺ አንዳንድ አይሮጥም። ይሮጣልም ሲባል አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አዳምጪ። እግሩ ባት አለው አይደለ? ኦኬ። እግሩ ባት አለው፣ እጆቹም ጣቶች አሉት አይደል? ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ? እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህን ለምን ታመሳስያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። ስላለው አላህ ሱብሃነሁ ወተዓላ አምስት ጣት አለኝ እሱም አምስት ጣት አለው። ለምን ታመሳስዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍ በይነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰ አላህ ደግሞ ካዘዛት ተዘረ ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ ፖለቲካ አይደለም። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው፣ ጣቶች አሉት፣ ሁለት እግር አለው፣ እግሩ ባት አለው ብለሽ እኔ ያለኝን ላላ ሰጠሹ። አይ ለዚህ እኮ ነው አንተ ፖለቲካ ረከመ አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ? እፎይ መጀመሪያ ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት፣ እሱ ደግሞ እንደዚህ ከሆነ እንደዚህ ነው። ያኔ ሁለት እግር ስላለው ፍጡራን ነው አለሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። እሱ በተናገርሽ ነው። ቆይ እንዴት እንዳመሳሰልሽ እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አልወጣኝ። ፍጡር ይመስላል አላለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? በጥቅሙ ነው የማይመሳሰለው? እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ካናች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማረጋገም አለ እኮ እየጠየቅሽ እኮ ነው። በምንም ነገር ነው የማይመሳሰለው። አይዋ ስንት እግር አለሽ አንቺ? ሁለት እግር አለኝ። አላህ ሱብሃነሁ ወተዓላም ሁለት እግር አለው። ነገር ግን መህሉቃትን ይመስላል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የእሱ ትልቅ ሊሆን ይችላል፣ በጣም ረጃጅም ሊሆን ይችላል፣ ወፍራም ሊሆን ይችላል፣ አንቺን በብዙ የሚበልጥሽ ሊሆን ይችላል። ችግር የለውም፣ እሱ ማተር አያደርግም። አትሊስት ግን አንድ ቢያንስ የተመሳሰላችሁበት ነገር አለ። ምንድነው? እሱን ቁጥር በቁጥር ተመሳስላችኋል። ሁለት እግር አለሽ። እኔ እኮ ለምንድን ነው የምትገምተው? እሱ የፈለገውን መሆን ይችላል፣ ያሻውን መሆን ይችላል፣ ትልቅ ሊሆን ይችላል፣ ምን ሊሆን ይችላል። በምን ታውቃላችሁ? ሊሆን ይችላል። ኦኬ ችግር የለውም። እንደዚህ የምትሉት በምን ታውቃላችሁ? እሱ ያሻውን መሆን ይችላል። እፎይ ደግሞ ያኔ አላህ ይሮጣል ሲባል ባለፈው እንዳርሴናል አልክ። እንደሱ መባል ይፈቀድ? አሁን በአንተ እምነት እንደዚህ መሳለቅ ይፈቀድ አይፈቀድም? ያኔ አምላካችን እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደኛ ይመጣል። ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ከአንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል
እንዴት ነው የሚሮጠው ግን አናውቅም ያሉ ሌሎች ምስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበልጭ መስጊድ ላይ ሲያስተምሩ። ዋናው ነገር ግን ምንድነው እሱ በደንብ አስተውሉ። አካላትን እንዳለ ከሰጡ በኋላ የማንንም አይመስልም፣ ብዙም ማያስኬድ አይደለም። እኛ በደንብ አስተውሉ ክርስቲያኖች። እኛ ቁጥር እንኳን ስንሰጥ እንጠነቀቃለን። 1 2 3 ተብሎ ፈጣሪን በእነኚህ ኢጅማ በሆነ ስምምነት በሆነ ቁጥር ኤግዛክት ሪፕሬዘንት ያደርጋል ብለን አናምንም። አንድ ብለህ ይህን ከኔ ጋር ራሱ ማመሳሰል አይቻልም። እኔ አንድ እባላለሁ እሱም እንደኔ የተገጣጠመ ፈጣሪ እንደዚህ ያለ ምናምን ብለን አናምንም። እነሱ ካዳ እግር ያለው 2 እግር ባት ያለው ማይታወቅ ስንት ባት እንደሆነ እንግዲህ 2 እግር ያለው እግሩ ላይ ባት አለ አለችን አቅለኛዋ። ባቶቹ ግን ስንት እንደሆኑ አይታወቁም። ይታወቃሉ እንደ አቅለኛዋ ያለ እግር ባት ይታወቃል ስንት እንደሆነ አይታወቅም። እንግዲህ አስቢው እስኪ 2 እግር አለው ባቱ ብዛት ግን አይታወቅም። 1 ባት ሊሆን ይችላል፣ ቢሊየን ባት ሊኖረው ይችላል 2 እግር ላይ። እሺ እንደዚህ ማለት አትችልም። እፎይ 1 እግር ሊኖረው ይችላል፣ 2 3 ባት ሊኖረው ይችላል አትችልም። ምክንያቱም እሱ ብቻ ነው የሚያውቀው። አልተገለጸም። ያልተገለጸ ነገር መገመት በሃይማኖታቸው ሲፈቀዳል እንዴ? መገመት አይቻልም። የለም ካለ የለም ነው። በግምት 2 እግር ስላለው ይሄ ይኖረዋል። ይሄ እኮ መገመት እኮ አይቻልም። ሃይማኖት እኮ ነው። አቅለኛዋ ችግር የለውም። አንድ ቀለል ያለ ጥያቄ ልጠይቅሽ። አላህ ያለው አካል የተሟላ አካል አለው ብለሽ ታምኛለሽ? አልተገለጸም። ሳይገለጽ እንዴት ነው የምናውቀው? ቴንኪው በቃ ስለዚህ ጎዶሎም እሱ ደግሞ ከሙሉ በላይ ሙሉ ነው። ሙሉም ሆኖ ለእኛም ሞልቶናል። አልሐምዱሊላህ ሙሉ አካል አለው። ያልተገለጸ ነገር እንትን አንልም። ይሄ ቢኖረው ይሄ እንደናንተ ስለዚህ ሙሉ ነው አልሐምዱሊላህ ያልሽ ውሸት ነው ማለት ነው። አላቅም አልተገለጸም ነው ማለት ያለብሽ። እሺ አሁን ጥያቄን ልጠይቅ። ያኔ እናንተ ትንሽ ወደ ክርክር ተወስዱታላችሁ። ይሄ ሃይማኖት ነው፣ ክርክር አይደለም። ኮሜንተሮች ደግሞ እውነትን ለማወቅ ፈልጉ። እምነት አንዲ ነው፣ እንደ ምግብ ነው በየአይነት ማለት ነው። እና እልክ ተሸነፍነት መሳለቅ ምናምን ሳይኖር እውነትን ለመማር ነው መሞከር ያለባችሁ። በእኛም ቢሆን በእናንተም ማለት ነው። እና ጥያቄ እሱ አቅለኛ እውነት ምንድን ነው እሱ? እውነትማ እንግዲህ ፈጣሪ ማን እንደሆነ እውነት ትክክለኛ ፈጣሪ ማን እንደሆነ ነው። እውነት ራሱ ክርስቶስ ነው፣ ኢየሱስ ነው። እውነት አላህ ነው። ወላሂ ኢየሱስ ነው። ሐቅ ተብሎ የሚጠራው ትጠይቂያለሽ። ሐቅ ተብሎ የሚጠራው ማን ነው? ኢየሱስ የአላህ ባሪያና መልእክተኛ ነው። ኦኬ፣ አላህን የፈጠረው ራሱ ኢየሱስ ነው። አላህን የፈጠረው አላህ Subhanahu Wa Ta'ala ሙሐመድን ያለሽ አላህን ሙሐመድ ፈጠረው። ነገር ግን ሙሐመድ አላህን ፈጠረ በምናብ፣ ሙሐመድን ደግሞ ክርስቶስ ኢየሱስን የፈጠረው የሁሉ ፈጣሪ የሁሉ አስገኚ ክርስቶስ ስለሆነ ማለት ነው። እውነት ራሱ ክርስቶስ ነው። ሙሐመድ መጣና ከጊዜ በኋላ አላህ የሚባለው ነው እውነት አለ። እዚህ ጋር ኢየሱስ ተወልዶ ነው አይደለ? ኢየሱስ ከተወለደ ከሱ በፊት የነበረችው የወለደችው ማን ወለዳት? ያኔ ማርያም አለይሂ ሰላምን ማን ወልደዋት ነው? እናትና አባቷ ወልደዋት ነው። እናትና አባቷ ታዲያ ያኔ ከእግዚአብሔር እኮ በፊት ሆኑ። ምን ማለት ነው? እግዚአብሔር በፊት ሆኑ። ከሱ በኋላ ነው እንጂ መውሉቃት ሁሉ ነገር የመጣው ከሱ በፊት የለም። ክርስቶስ በስጋ ከእሷ ተወልዷል። ነው ዘመን ተቆጥሮለታል። እሷንም የፈጠራት ያስገኛት፣ ሰማይ ምድርን የፈጠረ ያስገኘ እርሱ ነው። እንግዲህ እኔ አሁን ጥያቄ ልጠይቅ። ይሄ ያኔ አንቺ ቀላል ጥያቄ ልጠይቅሽ። ቁርአን ፍጡር አይደለም አይደለ? ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከአላህ የወረደልን የአላህ ከላም ነው። ፍጡር ነው? ፍጡር ነው ስትል ፍጡር ነው ወይ? የአላህ ከላም ነው። ከላም አላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው ፍጡር አይደለም? እዚህ ጋር እኔ እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም?
ቁርአን ያኔ ፍጡር ነው ስትል እንደኛ ረክ ቁርአን እኮ ከአላህ የወረደልን ነው፣ የአላህ ቃል ነው። እሺ ጥያቄሽን ጠይቂ በቃ። እሺ ያኔ አምላካችሁ ተሰቅሎ ሙቷል ማለት ነው። ያኔ የተሰቀለው በእኛ ኃጢአት ነው ትላላችሁ። እኛ የሰራነው ኃጢአት ምንድነው? እነማን ናቸውስ የገደሉት? ያኔ ገዳዮቹስ ለምን ገደሉት? ለኛስ በምን ኃጢአት ተገደለልን? ኦኬ ክርስቶስ በስጋ የመጣው ለምንድን ነው? እሱ ለእኛ ኃጢአት የተሰቀለው ነው። እነማን ናቸው የሰቀሉትስ? ክርስቶስ ለሁላችን በመስቀል ላይ ለቤዛነት ተሰቅሏል። ተሰቅሎም ሞትን በሞቱ ድል አድርጎ ተነስቷል። በሰው ልጅ ላይ ሞት ተፈርዶ ነበረ። ያንን የሞት ፍርድ ለመሻር በስጋ ተገልጧል። ነቢያትን ሲልክ ከቆየ በኋላ በደንብ አስተውሎ ዕብራውያን ምዕራፍ 1 ላይ እንደሚናገረው ከቁጥር 2 ጀምሮ እስከ 3 እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ በዚህ ዘመን ተናገረ ይላል። ላከ ነቢያቶችን። ከዛ በኋላ መጨረሻ ላይ ግን ልጁን ላከ። ልጁ መጣ፣ ቃሉ ተገለጠ፣ በስጋ ተገለጠ። ነቢያትን ሲልክ ፍጹም መሆን ስላልቻሉ ትንቢተ ኢሳያስ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 ቃል ማለት ነው። ቃል በስጋ መጣ። ቃል ስጋን ተዋህዶ ተገለጠ። የእግዚአብሔር ቃል እርሱ አካላዊ ቃል በስጋ ተገለጠ። አንቺ ለምሳሌ ለሙሐመድ ያላ ቃል መጣ። ያ ያላ ቃል ወረቀቱ ቁርአን ላይ አለ ብለሽ ታምኛለሽ አይደለ? የበግ ቆዳ ላይ ያላ ቃል አለ። ያ ደግሞ ከለም አላህ ነው፣ ፍጡር አይደለም ብለሽ ታምኛለሽ። እኛ ደግሞ ምን እናምናለን? አካላዊ ቃል የአብ ልጅ የአብ ቃል የባህሪ ቃሉ እርሱ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚናገረው ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። ዮሐንስ 1 ቁጥር 10 ላይ በዓለም ነበረ ሁሉ ዓለምም እንኳን በእሱ ሆነ ይላል። በዓለም የነበረው ያ ቃል አካላዊ ቃል ሁሉ በእርሱ የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከማርያም በደንብ አስተውይ፣ ስጋና ደምን ነፍስን ተካፍሎ በዛም ቃል ስጋን ተዋህዶ ተገለጠ። የእናንተ ወረቀት ላይ ያላህ ቃል ሰፈረ፣ ፍጡር አይደለም። እኛ ምን እናምናለን? ያ አካላዊ ቃል ከማርያም ስጋና ደምን ነፍስን ተካፍሎ ስጋን ተዋህዶ ቃል መለኮት በስጋው ተገልጦ የመለኮት ሙላት በስጋው ተገልጦ ተገለጠ። ዛሬ 2000 ዓመት ከማርያም ተወለደ። ስለዚህ ያ ቃል ማርያምን የፈጠረ ነው። ያኔ በመለኮት በስጋ ሲገለጥ በመንፈስ ያለው ነው። ምን አልሽ? ቃጥያኔ ምንድን ያልሽኝ? በስጋ ሲገለጥ በመንፈስ ያለው ነው ያለችው። ግን በስጋ የተገለጠው አንዴ መጀመሪያ የጠየቅሽው ጥያቄ በርከት ያለ ጥያቄ ነው የጠየቅሽው። ግን አንዴ አጠቃሎ ይመልስልሽና ተመሳሳይ ጥያቄ ስለሆነ ማለት ነው አበዛሽው እንጂ ተመሳሳይ ነው። እሱ መልስላት። ስለዚህ በስጋ ክርስቶስ ተገልጧል። አካላዊ ቃል በስጋ ተገልጧል። ስለዚህ የምናየው ክርስቶስ ከማርያም የተወለደው የመለኮት ሙላት በሰውነቱ ያለው እርሱ ፍጹም አምላክ ማርያምንም የፈጠረ ማርያምንም ያስገኘ ነው። በስጋ የተጋፈለው ግን ከሷ ነው። ስጋና ደምን የነሳው ከሷ ነው። ስለዚህ እሷንም የፈጠረ እሷንም ያስገኘ ነው። ለእኛ ለምንድን ነው እሱ የሞተልን የሚለው የሰው ልጅ በአዳም ምክንያት ምን ሞት መጥቶበት ነበር? ሞት ተፈርዶበት ነበረ። ኃጢአት በመስራቱ ወንጀል በመስራቱ ይሞት ነበረ። ሞተን እንደ ቅጠል ግቢያችን እንዳለ የባህር ዛፍ ቅጠል ወይም የማንጎ ቅጠል ወድቀን በስብሰን እንዳንቀር ሞትን በሞት ለመሻር ህይወትን እንዲሰጠን የአብ ልጅ በስጋ ተገለጠ፣ በስጋ መጣ። ሞት ላይ ስልጣን ያለውን ዕብራውያን ምዕራፍ 2 ቁጥር 15 እስከ 16 በሞት ላይ ስልጣን ያለውን ይኸውም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ሞት የተፈረደባቸው ፍጡራኖች ራሱ ኢየሱስ አይደለ እንደ ሞት ፍርድ የሚፈርድባቸው? ያኔ
ራሱ ምርጥ ፍርድ ፈርዶባቸው ራሱ እንዴት ይገደላል? መልካም አምላካችን ፈራጅ ነው። ያ ፈርዶባቸዋል የሞትን ፍርድ። ያም ምንድነው? እሱ እንዳበሉ ከበላችሁ ትሞታላችሁ ስለተባሉ ፍርዱ መጥቶባቸዋል። እውነተኛ ፈራጅ ስለሆነ ፈርዶባቸዋል። ዘፍጥረት ምዕራፍ 2 ላይ እንዳበሉ ከበላችሁ ትሞታላችሁ ስላላቸው፣ ዘፍጥረት ምዕራፍ 3 ላይ ግን በሉና በመብላታቸው ምክንያት ሞት መጥቶባቸዋል፣ ተፈርዶባቸዋል። ምክንያቱም አስቀድሞ የተናገራቸው እንዳበሉ ከበላችሁ ትሞታላችሁ ስላለ ስለበሉ ነሰሰርሊ መሞት አለባቸው። ፍርዱ ተፈጸመ ማለት ነው። ባይፈርድባቸው ባይሞቱ ኖሮ እህታችን ምን ይሆናል መሰለሽ? ከበላችሁ አትሞቱም ብሏቸዋል ዲያብሎስ። ሴጣን ምን አላቸው? ከበላችሁ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። አሁን ሁለት ምርጫ አለ። ከበሉ ይሞታሉ ወይንስ አይሞቱም? እግዚአብሔር ከበላችሁ ትሞታላችሁ አላቸው። ሴጣን ደግሞ ከበላችሁ አትሞቱም አላቸው። የማን ቃል ነው እውነት መሆን ያለበት? የማን ቃል ነው እውነተኛ? የእግዚአብሔር ቃል ነው። እግዚአብሔር ትክክለኛ ፈራጅ ስለሆነ ከበላችሁ ትሞታላችሁ ስላለ ሞቱ ማለት ነው። ባይሞቱ ኖሮ ምን ይሆናል? ሴጣን ትክክለኛ ይሆናል ማለት ነው። ከበላችሁ አትሞቱም ስላለ ሴጣን ልክ እናንተ ጋር በቀራ ላይ ቁጥር 34 እስከ 38 አለ። ሱራ 7 ከ15 እስከ 25 አለ። ሱራ ጣ ላይ 115 እስከ 125 አለ ማለት ነው። ይሄው ክፍል ዘላለማዊ ዞታሪ ትሆናላችሁ ብሎ ሴጣን ይገባና ይወሰውሳቸዋል ማለት ነው። ብትበሉ ጸበለሷን አይምን እንትኑን አላህ ትብሎ ያላችሁን ብትበሉ አትሞቱም፣ ምንም አትሆኑም፣ አትወጡም፣ ዞታሪ ትሆናላችሁ፣ ዘላለማዊ ትሆናላችሁ፣ ይድረስ አምላክ ትሆናላችሁ እንዳላቸው ማለት ነው። ስለዚህ እኛ ጋር ከበላችሁ ምን ትሆናላችሁ አላቸው ሴጣን፣ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። በሉ። ስለዚህ እግዚአብሔር እውነተኛ ፈራጅ ስለሆነ ሞቱ። እግዚአብሔር ደግሞ ፈራጅ ብቻ ሳይሆን መሐሪም ነውና ምሕረትን ሊያመጣ በስጋ ተገለጠ። የሰው ልጅ ያንን ሞትን አሸንፎ መነሳት ስለማይችል ፍርዱ ትክክለኛ ካሳ ስለሚያስፈልገው ያሸነፋቸው ሴጣን ነውና ሴጣንን ለመሻር ዕብራውያን ምዕራፍ 2 ቁጥር 15 አንድ ፈጠን እያደረግ ሞቱን በሞቱ ሻረው ማለት ነው። ያሸነፋቸው ዲያብሎስ እግዚአብሔርን ሳይሆን ሰዎችን ያሸነፈውና ምሕረቱ መምጣት ያለበት አንድም ስጋን በተዋሃደ መሆን አለበትና ስለዚህ ዲያብሎስ ይሸነፍ ዘንድ የሰው ልጅ በዲያብሎስ ላይ ኃይል ስልጣን ይኖረው ዘንድ ክርስቶስ የሰው ልጅ እርሱ የአብ ልጅ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያ ቃል አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘው ስጋን ያልነበረው ደም ያልነበረው ነፍስ ነኝ ከማርያም ነስቶ ምን ሆነ? ተካፈለ። እንደኛ ቃል ስጋን ተካፈለ ተዋህዶ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል። ስለዚህ በስጋ ተካፈለና በስጋ ተገለጠና በሞት ላይ ስልጣን ያለውን ሻረውና እኔ ትንሣኤ ሕይወት ነን አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንድ ክፈተው። ስለዚህ በስጋና በደም ተካፍሎ ዲያብሎስን ድል አድርጎ 11:25 ዲያብሎስን ድል አድርጎ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ከተፈተነ በኋላ በስጋው ዲያብሎስ እኛን ፈትኖ እንደማያሸንፈን እሱ ምሳሌ ሲሆነን ዲያብሎስን እንዴት እንደምናሸንፍ ካስተማረን በኋላ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ለደቀ መዛሙርቶቹ እንኳን ያንን በስሙ የሚያስወጡበትን አጋንንት እንዴት እንደሚያባርሩ ዲያብሎስን እንዴት እንደሚያሸንፉ ስልጣን ሰጣቸው ማለት ነው። ኢየሱስም ትንሣኤ ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰዎችን አምነው አይደለም ሕያው የሚሆኑት። እርሱ ትንሣኤ ሕይወት ነው። እርሱ ትንሣኤ ሕይወት የሚያሰጥ አይደለም። እርሱ ራሱ ምንድን ነው? ትንሣኤ ሕይወት ነው። ትንሣኤ ነው፣ ሕይወት ነው። ሱረቱ ሂጅር ላይ ባልሳሳት ሱራ 22:6 ወይም ደግሞ 23:6 ላይ አላህ ነው ትንሣኤ ሕይወት የሚሰጠው ትንሣኤ የሚሰጠው በመቃብር ያሉ ድምፁን የሚሰሙት አላህ ብቻ ነው። ክርስቶስ ምን አለ? አሰጣለሁ አይደለም ያለው እኔ ነኝ አለ። እነኛ ሞት የተፈረደባቸው የሚሞቱት፣ እርሱ ግን ምን አደረገ? እኔ ነኝ። ምንድን ነኝ? ትንሣኤ ነኝ። ትንሣኤ ብቻ ነው፣ ሕይወት ነኝ። ሕይወት አሰጣለሁ አይደለም፣ ሕይወት ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል።
ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምኛለሁ አለ። ሰው ክርስቶስ የእግዚአብሔር ልጅ መሆኑን ካመነ፣ የዘላለም ሕይወት እንደሚሰጥ ካመነ፣ እርሱ ትንሣኤ መሆኑን ካመነ የዘላለም ሕይወትን ያምናል፣ የዘላለም ሕይወትን ያገኛል። እስልምናው ጋር ስንመጣ ግን ሱራ 72 ቁጥር 1 ጀምሮ ከጅን የሆኑ ጎሳዎች ይመጡና ሙሐመድ ጋር አላህ ልጅን አልያዘም አልወለደም፣ አላህ ሚስት የለውም ስለዚህ ልጅ የለውም አሉ። የአጋንንቶችን አስተምሮ ትይዙና እናንተ ክርስቶስ የአላህ ልጅ አይደለም ትላላችሁ። እቺ ሴት ግን እንዳንቺ ጠያቂ ነበረችና ምን አለች? ታምኛለሽ እንዴ ብሎ ሲነግራት አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ አለችው። የዘላለም ሕይወትን አገኘች። የክርስቶስ የአብ የባህሪ ልጁ መሆኑን ማመን የዘላለም ሕይወትን ያሰጣል። እርሱ የዘላለም ሕይወትን የሚሰጥ ትንሣኤ ሕይወትን የሚሰጥ ነውና። እስልምናው ጋር ስንመጣ ግን የአጋንንትን አስተምሮ ሱራ 72 የአጋንንቶች ምዕራፍ ወይም የጂኒዎች ምዕራፍ ይባላል። ከአጋንንት የሆኑ ወደ መሐመድ ጋር ይመጡና አላህ ሚስት ስለሌለው ልጅ የለውም አሉ። ሙስሊሞች ዛሬ ላይ ቁል ሁወ አላሁ አሐድ አላህ ሚስት የለውም ምን የለውም አንተ ያኔ እግዚአብሔር በስጋ ሲገለጥ እሱ ራሱ ተገልጦ ከመጣ በኋላ ሁሉም ነገር ሁሉን የማረግ መብት አለው። ሞቶ ሳይሆን ጥሩነት ለማሳየት እኮ መሞት አይጠበቅም። የሰው ልጅ እሱ እኮ መሐሪ ነው። የሰው ልጅ መማር ይችላል። ግን እንዴት ይገደላል? እንዴት የገደሉትስ ለኛ ኃጢአት ከሆነ ገዳዮች ውስጥ ደግሞ ለምን ይገሉታል? አላህ Subhanahu Wa Ta'ala ደግሞ ልጅ አላህ Subhanahu Wa Ta'ala አይወልድም አይወለድም ፍጹም የለውም አምሳያ እዚህ ጋር ዝጋው ስለ አላህ አታንሳ። አንዴ ኦኬ ክርስቶስ እንደሚሞት በስጋ አስቀድሞ ነግሮናል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ሊያገለግለን እንደመጣ እንዲሁም ደግሞ ቤዛ እንደሚሆነን ተናግሯል። ቤዛ ማለት ምትክ ካሳ ማለት ነው። ክርስቶስ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ክርስቶስ በስጋ የተገለጠው ሊያገለግለን ቤዛም ሊሆነን ነው። ባልተሳሳት ዮሐንስ ሳይ ሙስሊም 27:67 ላይ እናንተ ቤዛ የምንሆናችሁ እኛ ነን፣ ራንሰም የምንሆናችሁ እኛ ነን። ክርስቶስ ግን ለእኛ ቤዛ ሊሆነን መጣ፣ በፍቃዱ ነው። እኛ ግን ሳንፈቅድ ለአንቺ ገነት ትገቢ ዘንድ ኃጢአትሽ እኔ ላይ ነው የሚጫነው ሳልፈቅድ ማለት ነው። ክርስቶስ በፍቃዱ መጣ። ለምን? ሊያገለግለን ቤዛም ሊሆነን እስከ ሞት ድረስ ወደደ። ሮሜ ምዕራፍ 5 ቁጥር 6 አንዴ ክፈተው። ፍቅሩን እንዲገለጸልን እዚህ ጋር ግን እኮ አሁን የገለጽከው ቦታ ሊያገለግለን ይላል። አዳምጪ። ፍቅሩን ምን ድረስ ገለጸልን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማን ሞተ? ስለ ኃጢአተኞች። ለምንድን ነው መሞት ያስፈለገው? ስለ ኃጢአተኞች ሞተ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለእኛ ያለው የራሱን ፍቅር ያስረዳል። ለራሱ ያለውን ፍቅር እስከ ሞት ድረስ ከመውደድ በላይ ምን አለ? እስከ ሞት ድረስ ወደደን። አንድ ልጁን ሰጠን። ፍቅሩን እዚህ ድረስ ገለጸልን። ሌሎች ኃጢአቶችን ሌሎች ሰዎች ላይ የሚጭን አይደለም። የኛ አምላክ የእኛን አንስቶ ሙስሊሞች ላይ የሚጭን አይደለም። የእናንተ እንደዛ ነው። አንዴ ቼክ አድርግልኝ ክርስቲያን ሳይ ሙስሊም 27:67 ወይም ደግሞ 21:67 ኃጢአታችሁን የእናንተን አንስቶ እኛ ላይ ይጭንና እኛን ጋር እንደሚከትና እናንተ ገነት ትገባላችሁ። የእኛ አምላክ ግን ስለ ሁላችን አንዴ ሞተ። አንዴ ይኸው አዳምጪ። ሳይ ሙስሊም 27:67 ኤሌ ሊስን when it will be the day of resurrection, Allah would deliver to every Muslim, a Jew or a Christian, and say, that is your rescue from hellfire. በቂያማ ቀን አላህ ለእያንዳንዱ ሙስሊም ይህ አይሁድ ወይንም ክርስቲያን ከገሃነም እሳት መዳኛህ ነው ይለዋል። እናንተ ገነት እንድገቡ ትንሣኤን እንድታገኙ ህይወት እንድታገኙ
ኃጢአታችሁ እኛ ላይ ከመርና እናንተ ገነት ትገባላችሁ። የኛ የኔና የተሳሳተ አርራህማን ራሂም አላህ Subhanahu Wa Ta'ala በዚህ በዱንያ ለሙስሊሙ ለካፊሩ ማለት ነው። በዱንያ የካፊር መንገድ የገሃነም ነው። አረ አንደሚታክ ስለዚህ የኛ አምላክ ግን በፍቅሩን በእንደዚህ አይነት ሁኔታ ገልጿል። እንደዛ ነው። ኤኒዌይስ ይበቃታል ይመስለኛል። ሰዓቱ ሜዳ ያ ይበቃሻል። ያ ምንድነው እዚህ ላይም ሐዲስ አልቁርሲ ነው ሐዲስ ምን ብሎ ይናገራል መሰለሽ? አላህ በቂያማ ቀን unload the sin from them and put that same over the Jews and the Christians ኃጢአቶቻቸውን ከሙስሊሞቹ ላይ ያነሳና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። then let the humble slave get into paradise by the virtue of my mercy በእኔ ምህረት ባሪያዎቼ ወደ ገነት ይግቡ ብሎ ከዛ ይናገራል። አይሽ ይሄ ነው በሰው ኃጢአት መቀጣት ማለት ይሄ ነው መጀመሪያ ማለት ነው። ክርስቶስ ኢየሱስ ግን ምንድነው ራሱ የወደደውን ሊያደርግ እኛን ሊያድነን መጣ በፈቃዱ። ማንም አስገድዶት ማንም ሂድ ብሎ ገፍቶት አይደለም የመጣው። ክርስቶስ ኢየሱስ ነፍሱን ስለ ወዳጆቹ ለመስጠት ብሎ በስጋ ተገለጠ፣ በስጋ ሞተ፣ አረገ፣ ትንሣኤ ህይወትን ሰጠን ማለት ነው። ይሄንን አረጋገጥን። ባጭሩ ነው። በጣም ብዙ አብራርተናል። በዛው ግን ምንድነው እሱ በስጋ እዛው እንዲሁ ማድረግ አይችልም ወይ ምናምን እንዳልሽው ፍቅሩን እስከ ሞት ድረስ በመግለጽ ምን ያህል እንደሚወደን ምን ያህል እንዳከበረን እንዳፈቀረን የሚያሳይ ነው። ሮሜ ምዕራፍ 5 ላይ እኮ ፈጣሪ ነው የፈለገው በሞት እኮ ይሄ ማለት እኮ አንድ ሰው ለሚወደው ሰው መስዋዕት ማለት ነው። አዳምጪ ትመልሻለሽ። እሺ ስለዚህ እዚህ ስማች ፍቅሩን ገልጿል። የሰው ልጅ አዳም የሳተው እግዚአብሔር ለመሆን ነው እንደማይችል ካሳየው በኋላ ግን ክርስቶስ በስጋ ተገልጦ ይህም ፍቅሩን አሳይቶናል። አላህ ስለማይችል ነው እንደ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ የሚወርደው እዛው ሆኖ ጸሎታችሁን መስማት ስለማይችል ነው። ነገርኩህ እኮ አላህ Subhanahu Wa Ta'ala ይወርዳልም ሲባል እንደ ፍጡራን ውርድ አይደለም። ነገርኩህ እኔ እንዴት ይወርዳል አልጠየኩሽም። ከሌሊቱ 1/3 ያንቺን ጸሎት ለመስማት አንድ ቀን አይደለም ለሺህ ዘመናት የሚመላለሰው የሚወርደው ጸሎት ከአርሽ በላይም ሆኖ ራሱ እየሰማሁ ነው። እፎይ የኔንም እየሰማኸኝ አረጋጊው። እኛ ጋር እንደጠየቅሽው የእኛ አምላክ የሚታይ የሚዳሰስ የሚነካ የሚሄድ የሚመጣ አይደለም። ነገር ግን ቃል ስጋን ተዋህዶ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። ያንቺ አምላክ ግን ያ አካል ያ አምላክ ከአርሽ በላይ ያልሹ ያለ እረፍት የተለያዩ ሀገር የተለያየ ታይሚንግ እያለ ከሌሊቱ 1/3 የሚመላለሰው ያንቺን ጸሎት ለመስማት አይሰለቸውም? አይደክመውም? አይደክመውም። በፍጹም አላህ Subhanahu Wa Ta'ala አይደክመውም። አንዴ ለዘመናት የሚመላለሰው እዛ ሆኖ መስማት ስላልቻለ ነው እያልን እንጠይቅሽ። ስለዚህ መልሽ። እሺ ልመልስልህ። አላህ Subhanahu Wa Ta'ala ይወርዳል ስንል እንደ ፍጡራን አይደለም፣ የራሱ ይሆናል። እኔ እንደማን ይወርዳል ብዬ ነው የጠየቅኩሽ? አልጠየቅኩሽም። እንደ ፍጡራን ይወርዳል? ፕሊዝ ቆይ፣ እንደ ፍጡራን ነው ወይ የሚወርደው ብዬ አልጠየቅኩሽም። ራሱ እንደ ራሱ ባህሪ በሱንሱማ ይሁን እየተገለባበጠ ይሁን በፓራሹት ይሁን ብሎ ይሁን እንደዚህ እየከነፈም ይሁን እሱ ብቻ ማንም እኛ በማይመስል ሁኔታ ከሌሊቱ 1/3 ሁሌም ይወርዳል አለ። አዎ በየሁሉም ሌሊት ውስጥ ይወርዳል። ለምን እንደሚወርድ ለምንድን ነው የሚወርደው? እንዴት ወረደ አልተገለጸልንም። ያኔ እንዴት ወረደ ታዩ? እንዴት ወረደ ታዩ? ለምንድን ነው የሚወርደው? እሱ ከፈለገስ? እሱ ከፈለገ በየቀኑ መመላለስ ግዴታው ነው። ግዴታው ማን ያደረገው? የራሱ ስልጣን እኮ የሱ ነው። ታዲያ እሱ ከፈለገ እኛ ጋር ክርስቶስ የአብ የባህሪ ልጁ በስጋ ሲገለጥ እሱ ከፈለገ ስለምንድን ነው አንቺ ቅር የሚልሽ? በስጋ ተገልጦ እሱ ከፈለገ በስጋ መገለጡ ጥሩ ግን እኮ እሺ ልመልስ። እሱ ከፈለገ ምን ገዶሽ ነው አልቀበልም ያልሽው? እሱ ከፈለገ በአካል ተገለጠ መገለጦች ይፈለገ እንበል። ነገር ግን በፍጡራን እጅ እኮ ነው የተገደለው። ፍጡራኖች ከሱ የተሻለ አቅም እንዳላቸው እኮ ነው የሚያሳየው እዚህ ጋር
ያኔ ፍጡራኖች አምላክን ገደሉት። እሱ ግን መሐሪ ነው። እሺ አዳምጪ። አምላክ በባህሪ የሚሞት አይደለም። ለአምላክ ቀድሜ ነግሬሻለሁ። መሄድ፣ መምጣት፣ መቀመጥ፣ መመታት አንዴ አይነገርም። ክርስቶስ በስጋ ስለተገለጠ ግን ቃል ስጋን የተዋሃደ ስለሆነ ሞተ ሲባል ምን ማለት ነው? መሞት አቅለኛዋ ሞተ፣ ተሰቅሎ ሰዎች ገደሉት። ሞት ማለት ምን ማለት ነው? ሞት ነው። ሞት ያው ሰው ገደለው ነው። እንደዛ ነው። ምንድነው ሞት? ህይወቱ አለፈ። ህይወቱ ከስጋው ተለይቻለች። እሱ የክርስትና አስተምሮ ነው። የእስልምናው አይደል? የእስልምናው ነው ነፍሱ ከስጋው መለየት። ይሄ በክርስትና በእስልምና ያኔ ነፍሱ ከሩሁ ተለያየ። በእስልምና ሁሉ ነገር ይጠፋል አይደለ? እንደ አዲስ ነው ሪሰሬክት የምታደርግ ሪክሬሽን ነው። እናንተ ጋር ያለው ሪሰሬክሽን አይደለም። እንደ አዲስ ነው የሚሰራችሁ። ሱረቱ አንቢያ ላይ 104 አካባቢ ላይ እኮ እንደ አዲስ ነው የሚፈጥራችሁ 30 ሜትር አድርጎ። ስለዚህ እኛና የእናንተ ሞት ይለያያል። እኛ ሞት ስንል ነፍስና ስጋ መለየት ነው። እናንተ ሞት ስትሉ መጥፋት ነው ሁለቱም። እኛ እንደዛ እናምነው። ስጋና ነፍስ መለየት ነው። ስለዚህ በስጋ ሞተ ስንል መለኮት ሁሉን የሞላ በሁሉ ያለ ሁሉን የሚወሰን እንጂ ማይወሰን ነው። ስለዚህ መለኮት በስጋ ውስጥም አለ፣ መለኮት በነፍስ ውስጥም አለ። መለኮት ሊሞት ስለማይችል እሺ ሞተ እንበል። ከሞተ በኋላ ደግሞ ተነሳ ትላላችሁ። ሲነሳ ያኔ ማን ነበር ያየው? ሲነሳ ማን አየው? እንዴት ስታየ? ከመቃብር ውስጥ ሲነሳ ደጋግመን መለስ ነው። ክርስቲያን ቀጥል። የመጨረሻ ጥያቄ ነው። ይሄ መጨረሻ ጥያቄ ነው። ከዛ ያሶስዋ ትቀጥላለች። ክርስቶስ ኢየሱስ እንግዲህ ከሞት ሲነሳ እጅግ በጣም በርካታ ያዩት ሰዎች አሉ። በጣም በርካታ። ለምሳሌ መጀመሪያ መቅደላዊት ማርያም አይተዋለች። ከዛ በኋላ ሞቶ ሲነሳ የሚል ማስረጃ አለ። ኦኬ አንድ የአንደኛ ቆሮንቶስ ምዕራፍ 15 ላውጣና ላንብብልሽ። ከዛ በኋላ የሚበቃሽ ይመስለኛል። ኦኬ ምን ይላል መሰለሽ እዚህ ጋር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ታየ፣ ኋላም ለሐዋርያቱ ሁሉ ታየ ብሎ ይናገራል። ሉክ ክርስቶስ ኢየሱስ እንደሞተ አይተውታል፣ እንደሞተ ያውቃሉ፣ ቀብረውታል። ከዛ በኋላ ከሞተ በኋላ እነማን አዩት? እነዚህ ሰዎች አይተውታል፣ እነዚህ ሰዎች አይተውታል፣ ሐዋርያቶቹ አይተውታል። ስለዚህ እነዚህ ምስክር አይደሉም? ኦፍኮርስ ምስክር ናቸው። ምክንያቱም እንደተሰቀለ እናንተ በምታምኑበት ሆነ እንጂ ኢሳ አለይሂ ሰላም አልሞተም። ይሄ ግልጽ ነው። ግን እናንተ የዛ ብላችሁ አቅለኛዋ ኢሳ እንዴት ነው የሆነው? እስኪ ኢሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ለተአምር ዘንድ ሊያሳየው ከድንግል ማርያም በምንም ወንድ ሳይነካት ነብይ አድርጎ ወደዚህ ወደ ኡመቱ እንዲልከው ዘንድ ፈጠረው። ከተፈጠረም በኋላ በድንግልና ከመርየም አለይሂ ሰላም ያኔ ጅብሪል አለይሂ ሰላም ወረደ። እፋለ ነፋባት፣ አረገዘችው። በጌታ የምትጠበቅ ጅብሪል ነው የነፋባት። ጅብሪል ነው የነፋባት። አይዋ አዎ። ኧረ ተይ፣ አንድ ጥቅስ የለም እንደዛ የሚል። አላህ ራሱን የነፋባት። ከዛም በኋላ በድንግልና አረገዘችው። እሷም ያኔ በፍርሃት ምን ለማለት ምንድን ነው የምለው፣ በፍርሃት ተጨነቀኝ። አላህም ጌታ ስንንተውና እሺ፣ ኢሳ አልተሰቀለም ብለሽ ነው የምታምኚው? አይዋ አልተሰቀለም። እንዴት ነው የሆነው? ሊሰቅሉ ሲሉ እሺ፣ አልተሰቀለም። አላህ ሱብሓነሁ ወተዓላ ሁለተኛ ሰማይ ላይ እሱ ወሰደው። ያኔ ነብይ አድርጎ ልኮት ነበር። ነብይ አድርጎ ተላከው እያስተማረ እያለ አንድ እስቲ ማስረጃ ኢሳን ሲወስዱት ወደ ሰማይ ሲወሰድ ያየ አንድ ብቻ ከቁርአንሽ። ያኔ ቁርአን እኔ ጨርሼ አልቀራውም፣ ግን ደግሞ የሰለፍይ ተከታይ ነኝ። የነሱን ትምህርት እማራለሁ። የለም ተረተረት ቆይ እኛ ግን እንስተሽ ከመቃብር ተነስቶ እንዳረገ እያዩት እንደሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 11 እና እንደከፈተው
የሞተው ሰው ሌላ ነው። አንድ አዳምጪ። ሰው ሞቷል። ነገር ግን ኢሳ ላይ አንድ ማስረጃ አቅለኛዋ አይደለም ከቁርአን ከሐዲስ እንኳን ከቁርአን የመጡልሃል። ቁርአን እኔ በደንብ ስላልቀረው ነው። አዳምጪ። ይህም ከተናገረ በኋላ እርሱን እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሰዎች ባጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ተነስቶ ሲያርግ እንኳን እንዲህ ታይቷል። እናንተ ወደ ሰማይ ወጣ እንጂ አልሄድም። እኔ አሁን ይበቃኛል። ከዚህ የተማርኩት ቢኖር የማውቀው ነው የተማርኩት። ቆይ አንድ የሚታርጋት ምንድን ነው እሱ? አዳምጪ። እናንተ ጋር ምንም በኢሳ ቦታ ሌላ ተሰቅሏል አልሽ፣ ማስረጃ የለም። እኛ ጋር ተሞት ሲነሳ ማስረጃ አለ፣ ተሰቅሎ ሲነሳ ማስረጃ አለ። ቶማስን እንኳን እና ጎኔን የተወጋሁትን እይ ብሎ እጁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አካባቢ አንድ ቼክ አድርገው ከመቃብር ከተነሳ በኋላ ለቶማስ አሳይቶታል። እዛ የሚነግሯችሁ ዝም ብሎ ተራ ጥያቄ አውለታ ሲጠይቅ ተራ ጥያቄ አይደለም፣ በቁርአኑ ያለ ነው። እኔ ለመፈሰር ያኔ ብዙ ሰዓት ደረስኩ ነው። ቁጥር 27 አካባቢ መሰለኝ። አንዴ አዳምጪ፣ ዝቅ አድርግልኝ። ኦኬ። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመንህ አንቱን አለው። ቶማስ እንደተነሳ ክርስቶስ ሲሰማ እንዴት መነሳቱን እንትን ሲል ሲጠራጠር ና እመን ሳታይ ካላየው አላምንም ስላለ ና አስገባና የተወጋሁት ጎኔንም ክተትና እጅን አይደለም እንዲሁ በማየት ነክተው ዳሰውት ሁሉ ነው ያመኑት። ከመቃብር ሲነሳ ተነስቶ ቶማስም እጁን ከከተተ በኋላ ምን አለ? ቶማስም ጌታዬ አምላኬ ብሎ መለሰለት። ነክተው ዳሰው እንደዚህ ተመዝግቧል። እኛ ጋር እናንተ ጋር ምንም የለም። ይብቃን ክርስቲያን። ያ በእስልምና እንግዲህ ሐዋርያት ኢሳ ሐዋርያት አሉት ብላችሁ ታምናላችሁ። ስለምን ያስተምሩ አይታወቅም። አጋንንት ይሁኑ ምን ይሁኑ የት ይሄዱ እንዴት ይሙቱ ስለ ኢሳ ምን እንዳስተማሩ ምንም የሚታወቅ የለም። በነገራችን ላይ እኛ ጋር ሐዋርያቱ የጌታ ደቀ መዛሙርት ስለ ኢሳ እና ስለ እናቱ አንድ እኔ ልነግርህ ስል ይባል አንድ ጥያቄ ብጠይቅሽ እኮ ስለማትመልሽ ነው አቅለኛዋ። ስለዚህ ከመጨቃጨቅ ቢቀር ነው የሚሻለው ማለት ነው። እና ለዛሬ ይበቃናል ጋይስ።